ቢፌ ላይ ነበርና ሳናግረውን በስርዓት አናግረኝም ልጁ እንቻለው ልጅቷን እጂ ልጅቷ የነፍስንም ሲንጎት አፍኗችሁ አፍኖናል በሩ ጠፋብኝ መክፈት ውስጥ ለካ እሳቱ አልጠፋም እየተቃጠለ ነው እንደዛው በፊት ፍሮሚስ ያደርጋልኝ ስራ ቦታ መጀመሪያ ለምን አሳውቀየሽ በድንጋጤ በቃ መናገርም አልቻልኩም ከዛን ያቺ ክርስትና ሰዓት ደረሰች ክርስትናም ተነሳ በቃ ያኔ ጥዬ ሄዳለሁ የሚለው ሐሳብ ከውስጥ ይወጣ እቃውን ወሰደ መጥቶ ምረት ሌላ ነገር አለሽም ከቻልሽ አንድ ወር ስጪኝ እሱንም ታፈቅሪው ኑሮ ላይ ሳበደኝ ነው እና እሷም መዝናት ነው ምረት በድብቃትኝ በግልጽ ኃላፊነት መሸከም አትፈልግ ባለባጃጁን ሰርተካት በላም ሲል ብቻ ነው ማለት ያንተ ልጅ ባይሆን እኔም ለብሰው ልብስ ቁርጬ እንትን ቲሸርት ሰፋው ሁለት ቲሸርት አራሱ ነሽ እና ያራሱ ግን እንኳን አላየሽም ደግሞ የሰው አፋን ወለደሽ መጣ እሱ ነው አይዞሽ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያ ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት ተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው ዛሬም እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ የዛሬ ባለ ታሪኬ ከበቆጃ አካባቢ ነው የመጣችሁ ከዛ ደግሞ አዳማ 1 3 4 ወር ኖር ያለሁኝ ታሪኬን ግን ለእናንተ ማጋራት ፈልጋለሁ ብላ የመጣች የ22 አመት ወጣት ነች የዛሬ ባለ ታሪኬ ታሪክ ምንድነው እኔም እንደናንተ ቁጭ የመስማት ነው የምፈልገው ታሪክ አለን የምትሉ ካላችሁ በ0905832283 የስልክ መስመራችን ላይ ደውሉልን ዋትስአፕ ቴሌግራም ኢሞ እና ቫይበር ላይ የ5 ደቂቃ ታሪካችሁን በድምጽ ቅርጻችሁ ትልኩልን አይተንገምግመን እንጠራችኋለን ማለት ነው እንግዲህ ተመልካቾቻችን ይሄን ፕሮግራም የገነት ንጋቱ መራዋለሁ ፕሮግራሙ ከመጀመራችን በፊት ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ የዛሬ ባለ ታሪኬ ታሪክ ምንድነው እንዴት ነሽ ሰላም ነሽ ወይ ለደና ነኝ ማን ነው ሙሉ ስምሽ እስቲ ሙሉ ስሜ ምረት ተስፋ ይባላል ሌላ ስም አለሽ እንዴ አዎ ሽርካውን የምጠራበት ስም አለኝና አብዛኛው ሰው የሚያቀኝ በምሳ ነው ምሳ እሺ ምሳ ካሳ ማለት ነው አሳዳጊ ነው ኦኬ ምሳ ካሳ ነበር የምትባይው በፊት እሺ እና አባቴ ከወሰደኝ በኋላ ነው ምረት ተስፋዬ ነው እስቲ ወደ አባትሽ ልምጣታችን በፊት እስቲ ወደ ልጅነትሽ ልምጣና ታሪክሽ ከልጅነትሽ ከየት ይጀምራል ከልጅነቴ ያደኩት እናቴ ጋር ነበር አርሲ ሽርካ ከእንጀራ አባቴ ጋር ነበር ያደኩት ኦኬ እዛ ተማሪ ነኝ 5ኛ ክፍል እየተማርኩ ያለው እንጀራ አባቴ ሞተ በመሃል ማለት ነው ሲሞት እኔ በትክክለኛ ወደ ወላጅ አባቴ ጋር መጣሁኝ ማለት ነው ከወጣሁበት ምክንያት ደግሞ ለስራ ብዬ ነው ተገጣጣፍቼ ሽርካ ከተማ ይባል ጎቤሳ 2 ወር ነው ተቀመጥኩ ከዛም በኋላ ነው አባቴ ያፈላለገና ከዛ አገኘኝ 5ኛ ክፍል ማለት ቢያንስ 10 አመት 10 11 12 አመት ያው በጊዜ አንገባም ገጠር ስለሆነ 12 አመት እንደዛ ነው ከዛ ነው 12 በ13 አመት አካባቢ ላይ ፋዘር ፋሲካ ጾም ሊፈታ ቀዳሚ ሹርት አገኘኝ ማለት ነው ከዛን ወሰደኝ ያው በፊት ልጆች ወልዷል ማዘርን ሳገኝ ፊት ልጆች አሉ ከዛን እነሱ ጋር ማታ ላይ እነሱ ጋር ወሰደኝ ተሰባስበው ነበር እዛ ሄድኩኝ ተዋወቅኩኝ ከዛም በኋላ ነው እኔ ወደ ከተማ ልገባ ይቻልኩት አዋሽ መልካሳ መጣሁኝ ማለት ነው ከአባትሽ ጋር አባቴ ለታላቅ እህቴ ሰጠኝ ካስተዋወቀሽ በኋላ ለታላቅ አግብታለች አግብታ ነፍሰ ጡር ነበረች በዛን ሰዓት ለታላቅ እህቴ ሰጠኝ ከታላቅ እህቴ ጋር እየተቀመጥኩ ወለደች ወልዳ ጥርሴ በኋላ ትምህርት ቤት አስገቡኝ አዋሽ መልካሳ ትምህርት ቤት ማለት ነው የመንግስት እዛ ገባው 5ኛ ነው 2ኛ የተማርኩት በመሃል ያው አባትና እናቴ ተለያዩ ናቸው ብዬሻለሁ እናቴ የሰናፍቀኝ ወደ እናቴ ጋር ሄዳለሁኝ ማለት ነው በመሃል አቋርጬ እዛ ሄዳለሁ ደግሞ እንደገና ልመለስ ካልኩኝ እዛው ገጠር ስለሆነ ደግሞ እንደገና ተመልሼ ወደ እነሱ እመጣለሁና 5ኛ ነው 2 የተማርኩ 6 አለፍኩኝ ያው የአባቴ ልጆች ናቸው ብዬሻለሁ ከዛን እዛው እየኖርኩ ያለው በቃ ነገሮች ሁሉ አልተስተካከሉልኝም ያው አልተመቹኝም ብዙም እንትን አልነበረም ትንሽ እነሱ ሸቀጣ ይሰራሉ አይ ደግሞ ተማሪ ነኝ ትምህርት ቤት ሆኜ የማስበው ያን ስራ ነው ቢገብቼ ማለት ነው የምን ስራ ሸቀጣ ይሰራሉ ሲስተር ማለት ነው ነዛን በቃ ቢገብቼን ስራ ሰራ ይሆን አልሰራ ይሆን በሚለው ትምህርት ላይ እናነኝ አልተማርኩም በቃ አለመፈለግ ነው ወይስ መጓጓት ነው አይ ብዙም አለመፈለግ ሳይሆን ያው ስራው ስለሚያጨናነቅ ብዙም አልፈልገውም የትምህርቱንም የጥናቱንም ሰዓት ደግሞ ያናል ነው በቃ ብዙም በትምህርት ላይ ያናር ስለሆነ ኮንትናለው አዛ እንደዛው ይያለው በቃ አልተስማማንም ሰው ቢገባው ከዛው ወጥቼ ማለት ነው ከትሽ ቤት ከቲቪ ወጣው ሰው ቢገባውኝ ከዛን ሰው ቤት እየተቀጠርኩ እየሰራው ያለው ነው የ07 ቦሌ አካባቢ ማለት ነው
የት ቦሌ? አዳማ ተቀጥሬ ሰው የገባው ግሮሰሪ ቤት ነው። እንደዛው እየሰራው እያለሁ ያው መጀመሪያ ባለቤቴን ተዋወቅኩት። በስንት አመትሽ? 16 17 ከዚህ ይበልጥ። እሺ ተዋወቅኩኝ። ከዛን እንደዛው 07 ላይ ከዛን እንደዛው እየኖርኩ ያለው በቃ ያው ስራ ያው ፍቅርም መጀመሪያ ነበረ። ፍቅር ያዘሽ በጣም? ከልጁ ጋር በቃ በጣም ተግባባን። እሺ ከሴትዮዋ ጋር በቃ ቢስነን በጣም ከእናቴም በላይ በቃ እንደማንኛውም ሰው ናት። ያሰኮ ልጅ ናት። በጣም እንደ ጓደኛም እንደ እናትም እንደ ሁሉም ነገር ነው የቀረበች። ከዛን በቃ እሷ እዛም ስትሄድ ስራውን ቦታ ሙሉ ነኝ ትንሽ ናት። በቃ ሰራለሁ ስራውን ስራዬ ነው ብዬ ነው የምሰራው። ስራዋን በቃ እንደኔ እንድትሆኝ አልፈልግም። እንደ ማንኛውም እንደ እህቴ እንደ ልጄ እንድትሆኝ ነው የምፈልገው እንጂ እንደ እኔ ህይወት እንዲገጥምሻት ምንም በቃ አልሰማትም። መስዋዕት የምትለኝ ነገር አልሰማም። እሷ አውቃለች ፍቅር እንደያዘሽ? አውቃለች። ያው የልጁም ሁኔታ ያስታውቃል። ኦኬ የት ነው? እዛው ቤት? እዛው ነው። ወደ ሶሌ ልጅ ነው። ሶሌ እዛው አካባቢ? ከዛ ነው የተዋወቅነው እዛው ነው። ከዛን እንደዛው ስናል በቃ የሆነ ከባድ ነገር ላይ ነበርኩና የሆነ ሰዓት ላይ እሷ እዛ ቆይታ ስትመለስ በቃ አሰኮ ትሄዳለች። ከዛን በቃ አንቺ ቤት ረፍት አድርጊና እኔ ስራ ቦታ ለስራ አለችኝ። እሺ አልኩ። አጋጣሚ መብራት ጠፍቶ ነበረ። ከዛን ልጇን ይዤ ሻማት እንደተለኮሰ ተኛው እንቅልፍ ማለት ነው። እሺ አቅፈሻት? ከልጅቷ ጋር አንድ ላይ መሬት እናትየው ያስቀመጣ አንድ ላይ እንተኛለን። ከዛን ተኛው ውስጥ የሆነ ደስ አላለውም። ስራም ቦታ ሴት ሂጂ ምናምን አለች። ወደ ቤት ሂጂ አለችኝ። የሆነ ነገር ላይ ነበር ስትለኝ እኔ ወደ ቤት ገባሁና በቃ እንቅልፍ በዛችው ቅስበት እንቅልፍ ያዘኝ። ተኛው ቢፌ ላይ ነበረና ሻማው እሺ ቢፌ ላይ ነበር። ለካ ሻማው አልቆ ቢፌው ላይ ያለው ነገር ጨርሶ ወደ ቢፌው ገብቷል እሳት። ከዛን በቃ ምንም ሰማው ነገርም የለም። ተኝቻለሁ ልጅቷን ይዤ። በጣም ቤቱ ሞቋል በጣም ማለት ነውና ታውቋል። ምንድነው በጣም ይሞቀኛልና ከዛን ስነሳ ቤቱ በጣም ታፍኗል። እሺ ታፍኗል። ደነገጥኩ። ቶሎ ብዬ ልጅቷን የነፍሴን ጎተትኩና ወደ ውጭ ፍራሽ ላይ ያረኩና ቶሎ ብዬ የቢፌውን ውስጡን አላየሁም። ውጪውን ብቻ ነው ያየሁት። ውሃ ደፋፋውበት ከላይ ማለት ነው። ሌላው ላይ ያለው ባልዲ ምናምን በቃ ላይ ያለ ጣልጣል ነው እንደለቀጥሉታል። እሺ ለካ እሳቱ ወደ ውስጥ አልፏል። አላየሽውም? አላየሁትም። ተኝተናል። እዛን 3 ሰዓት ወደ 4 ሰዓት አካባቢ ከሌሊቱ ቶሎ ብዬ ከላይ ያለውን ብቻ አስተካክዬ ሌላ ነገር ሸፍኝበት መጡ። ሲመጡ ፊት ትክክል አይደለም። ምክንያቱም ደንግጫለሁ። በዛን ሰዓት ያንን ቢፌ ማሰራት ወይ የመግዛት አቅሙ ወይ ደግሞ ደሞዝ የሚያናል ሆኖ ያንን ነገር አይተካልኝም። ኦኬ እሱን ያስደነገጠሽ? ደንግጫለሁ። ሁለተኛ ደግሞ ልጅቷም እንደዛ ሆና ልጅቷ ይሁን ነገር ብኝስ ብትሆን የሚለውም ደንግጫለሁ። እሷን መትረፏ ደግሞ ደስ ብሎኛል። ምክንያቱም ጭስ ነው በጣም ቤቱ ለሁለት ቀን ነው እንደዚህ ነው ጉሮሮዬን ያቃጠለኝ ጭሱ ማለት ነው። አፍኗችሁ? አፍኖናል። በሩ ጠፋብኝ መክፈቱ ማለት ነው። ቤቱ ጋር ብዬ በሩ ልክፈት። ከዛን እንደምንም ወጣን። ስትመጣ ከስራ ቦታ ምግብ እዛ ነው የምንሰራውና ምግብ ይዛ መጣለች። እዛን ምግቡንም ምናምን በቃ አንተ ፊቴን አየኝ። ጠረኑ ልክ አልመጣላት። የቤቱ ያንንም ማል መስኮቷ ምናምን አንድ ክላስ ስለሆነ ወዲያውኑ ሽታው ይወጣለት። እዛን ቤቱ ግን ቀንቷል። የቢፌ ውስጡን ባየው ከፋፍተዋል። አላየሁትም። ከና ልብ አላልኩም። ከዛን መጣች። በሁኔታዬም ተናዳለች። አንደኛ ያሉበት ነገር ያናድዳታል። ለምን ስትመክረኝ ነበር እንደኔ እንዳትሆኝ ስትለኝ ነበረ። እሷ ስለምታውቅ ውስጣቸውን ሄታቸውን ስለምታውቅ እንደኔ እንዳትሆኝ ስለምትለኝ ያው በዛ ሁኔታ ተናዳለች ትንሽ ስለኔ። ከዛን አውቀሽ ነው እንደዚህ ያረክሽው አውቀሽ ነው ተኝተሽም አይደለም አውቀሽ ነው አለች። በዛ ስንከራከር አይደለም እንደምንም አማኝነችኝ። ተማመነ። ቢያንስ 10 ደቂቃ 15 ደቂቃ ሀኔ ሻማዋ ጠፍታ በቃ ምናምን ብላ ጓደኛዋ ሳመለቻት። ከዛን እሺ በቃ ምናምን ብላ እንደገና ወደ ሰላም ወርደን ከዛን በቃ ምግቡን በላን። እንደዛው እያለን የሆነ ነገር ይጎላል መሰለኝ። ምን እንደጎደለ ትዝ አይለኝም። ቆይቷል 4-5 አመት ይሆነዋል ይሄ ነገር። ከዛን በሩን ትከፍትና የሆነ ነገር ልታወጣ ነው። ጭሱ እንደገና አንድ ብሎ ወጣ ከውስጥ። ለካ እሳቱ አልጠፋም እየተቃጠለ ነው እንደዛው። ከዛን ጭራሽ ነገሩ ተባባሰ ማለት ነው። እንዴት ነው እንደዚህ እስኪሆን ድረስ የሚለው ነገር በቃ ልጅ ሲሆን ነገር ብትሆን ነጋምኝብሽ ጥይብሽ ብሄድ ሌላስ ነገር ቢፈጠር በዚህ ተጣላን። ከዛም በኋላ ያው ፍቅር ይዞኛል ወደ ፍቅረኛዬ ጋር በቃ የወሰንኩት ውሳኔ ከዛ ሰፈር ምን ብሎ መጥፋት ወይም ደግሞ ከለሱ የሆነ ነገር ብዬ በቃ ከሱ ዞር ማለት ነው። ከዛ ሰፈር የፈለኩትና ከዛ ሰፈር ብቻ
ወጣልኩና ደወልኩለት። ያው ናና እኔ ጋር ያለን ነገር ውሰድልኝ፣ እኔ አልፈልግም መሄድ አለብኝ አልኩኝ። ምንድነው አንቺ ጋር ምን አለው? ምንም የለውም። ያው ቀለበት አርግተናል፣ ፊልም ሰርግቶልኛል። በቃ እኔ አልፈልግም፣ ይሄንንም ማስታወሻ ነው ብዬ ይዤ መሄድ አልፈልግም፣ ናና ውሰድልኝ። ምክንያቱም ከሷ ጋር ስለተጣለው ደሞዝ ምናምን ብዬ አላልኩም። እዛ ወጣ፣ ጓደኛው አረጋጋው ምናምን። አይ እንደዛ ከሆነ አንድ ቦታ መኖር አለብን ተባባልን። እዛን በቃ እንደዛው ስንል አንድ ቦታ ስንኖር አባቴ አያውቅም፣ እናቴ አታውቅም፣ እህቶቼ ማንም አያውቅም። መኖር ጀመርሽ? ትዳር ይዘሽ? ትዳር ይዤ መኖር ጀመርኩ። ያው ግን አልዘለቀም፣ ዘላቂ ነገር አይደለም። ከዛን እንደዛው እየኖርን እያለን ብዙም አልቆየንም። 8 ወር 9 ወር አካባቢ አንድ ቦታውን በፍቅር በቃ ወደ አመት ሊጠጋን ነው ማለት ነው። አንድ ቦታ ኖርን። ያው ብዙም አይደለም አንድ ላይ ስንኖር ብዙም ያለው ሰው አልነበረም፣ ብዙ ነገር የለውም። የተወሰነ ነገር በቃ አሟላን። እኔም እንደዛ ሰው ቤት ነው የምሰራው፣ እሱም እንደዛው ይሰራል። የተወሰነ ነገር በቃ አሟልተናል። በቃ ህይወት ነው እየኖር እኮ ነው እያልኩ እያሰብኩ ባለበት ሰዓት አጋጣሚውም እንዴት እንደሆነ አላውቅም። እህትየው በቃ እስካሁን ኖራችኋል አብራችሁና ሂጂና ለቤተሰብሽ ያለውን ነገር ያለች። በቃ 80 መደረግ አለበት፣ ነገ ሌላ ነገር ይመጣል ሂጂ ስትለኝ፣ ፋዘርም ደግሞ በዚህ መሀል ምን ይለኛል፣ ያናል ብንራራቅም ታንቺ ልጅ እንደሌሎቹ ከመሆንሽ ፊት ቤተሰብ ጋር ስለኪ 80 እንኳን አስደረግ ይለኛል። ምንም መስሎ አይታየኝም በዛን ሰዓት። ያው ምን ያደርጋል ቤተሰብ ጋር ቢላክ ያው ትንሽኛ መቀየር አለብን በሚለው ነው ማስበው። ከዛን በቃ እሺ እናገራለሁ ብዬ ወደዛ ሄድኩኝ። ወደዛ ሂጄ ያው መናገሬን ሳልጨርሰው ከሱ ጋር ተለያየን። እዛ ማዘር ጋር በሄድኩ ቁጥር ማለት ነው። ምን እንደሆነ እንዴት እንደሆነ ላይ ራሱ አይገባኝም። እስከዛሬ ምንም የገባኝ ነገር የለም። ሄድኩኝ። ሲሄድ በሰላም ንሸኘኝ። ገባው በሰላም ገባሽ? አዎ ገብቻለሁ። ከዛም በኋላ በቃ ብዙም ነገር አላወራንም። የሄድኩት አንድ ለ15 ቀን ምናምን ነው። ለእናቴ ያለውን ነገር ነግሬያት መቼም ባዶ እጄን አልመለስም፣ እናቴ ጋር ነኝና የሆነ ነገር ይዤ ነው የምመለሰው ብዬ ነው አላማዬ የሄድኩት። መቆጣጠር ግዴታ ነው፣ ገጠር ነው ግዴታ ነው። ከዛ እንደዛ ነው አላማ ይዤ ሄድኩት። በሰላም ገባው። ቅዳሜ ቀን ነበር ገባው። እሁድ ማዘርጊያ ተማላከችኝ ሄድኩኝ። ከዛም ስመለስ ደከመኝ። ደውሎልኛል። በቃ በኋላ ደውልልኝ አሁን ደክሞኛል ረፍት አድርገሽ። ከዛም በቃ ጠፋ። በዛው ጥፍት አለ ማለት ስልኩ አይሰራም። ደውልሻለሁ ባለኝ ሰዓት አይደውልም። ደውልሻለሁ አይደለም አልደውልሽም ብሎ መጠብቀዋለሁ ይደውላል ማለት ነው። ያችን ሰዓት ጠብቃለሁ። በቃ ሰዓቷን እናወራለን። ከዛን አይደውልም። በጠብቃ አይደውልም ምንም። እዛን ግራ ገባኝ። በማግስቱም ጠበቅኩ አይደውልም። ጓደኛው ጋር ደወልኩ። የቅርብ ጓደኛው ጋር ደወልኩ። አረ ልጁ ምን ሆናል? አረ እኔ እንጃ አላውቅም። መጥቷል አልመጣም። ቤት ድስት ቤት የለም። እህቱ ጋር ደወልኩ። አረ ልጅ እንዴት ነው? ምን ሆኖ ነው? ወይ ከሶጣልቶ ተገይቶ ታስሮ ይሆን? ደሳም አይሆንም። በቃ ግራ ገባኝ። ያለው ነገር ምንድን ነበር ስራው? እዛ ሰፈር ላይ ባጃጅ ምናምንና መኪኖች ይቆማሉና እሱንና አንዳንድ ቤቶች ሲሰራ ምናምን ያለው ቁጥጥር ማለት ነው። እዛን ምንድነው በቃ ምንም አልመጣለኝ ሀሳቡ። ግራ ገባኝ። ተጣልተን ብንወጣ እሺ፣ በድናውም ጊዜ ደግሞ በቃ አንዳንድ ነገሮች ያው እኔም አስቤበታለሁ ትዳር ውስጥ የገባሁት፣ እሱም አስቦበታለሁ ትዳር ውስጥ የገባው። ትዳር ሳይሆን ይሄ በጓደኝነት የሚለው ነው የተጀመረው። ከዛም በቃ ያለው ነገር ግራ ገባኝ። እንዴ በድናውም ጊዜ ቁጭ አድርጌ ጠይቀዋለሁ። ትፈልጋለህ? ኑሮን ትፈልጋለህ? አብረን መኖር ትፈልጋለህ ወይስ ማቋረጥ ትፈልጋለህ? የተለየ ህይወት ካለ ችግር የለውም። መጀመሪያው ነው እኔ ነኝ እንጂ እሱ ሀሳብ አልነበረ። በፊት ፕሮሚስ ያደርጋልኝ ስራ ቦታ፣ እዛው ስራ ቦታ መጣ። ስራ ቦታ ማለት ነው። ስራ ቦታ ነው። በዚህም ተናዳለች። ታውቂያለሽ አሰራይ እንዴት ስራ ቦታ መዳዳሪያ ነው እንዳለኝ ማለት ያለ ነገር ነው። በነገራችን ላይ ግን ተጊዜ በኋላ ነው የገባት። የኔን ሁኔታ ስታይ ያለውን ነገር ስታይ ምናምን ተረዳች። ትፈልጋለህ? መኖር ትፈልጋለህ? አዎ መኖር እፈልጋለሁ። ሌላ ህይወት የለኝም። ስለዛ በቃ ህይወታችንን አብረን እንኖራለን፣ እናሳድጋለን። ቤት ውስጥ ገባ ምንም አልነበረውም። ቤት ውስጥ ጠብቁልኝ ነው ምንድነው፣ ቤት ውስጥ ነበር የሚቀመጠው። እዛው እያየ እዛው ማለት ነው። እዛም ብዙ መቃ አልነበረውም። በቃ ፈጣሪ መስገን የተወሰነው ነገር ያው ኑሮ ነችና አሟላን፣ አስተካከለን። እዛም በቃ ምንም የስራ ጉዳይ እኔ የግሌ ስራ የለኝም፣ እሱም የግሉ ስራ የለውም። ከዛም በቃ እኔ ሰው ጋር እሰራለሁ፣ ሻይ ቡናም ተቀጥሬ እሰራለሁ። ምንም በቃ ምንም የትም ብሄድ ደግሞ አይጋፈጠኝም። ሳምንትም ይሁን ወርም ይሁን ለስራ ቦታ እንደዚህ መስተንግዶም ቢሆን አይጋፈጠኝም። ያለበት ድረስ ይመጣል። ለምን እንኖራለን ነው አላማችን፣ እሱ ነው
ምክንያቷን ነው ማላውቀው እንጂ። ከዛን እንደዛው እየኖርን እያለን ያው እንግዲህ ማዘር ጋር ሄድኩኝ። እዛ ነው ይሄ ነገር የተፈጠረው ማለት ነው። ከዛ በቃ ሰኞ ማክሰኞ ምንም ስልኩ ምንም አይሰራም። ኧረ አንተ ልጅ ምን ሆነሃል? ምንም። እሺ ጓደኛ ጋር ማትሄድበትስ ምክንያት? አልሄድም። እናቱ ጋር ማሄድ ማንም ጋር ሄድ ጓደኛው እቺ ልጅቷ ትጨንቃለች እና ይሁን ነገር በላት ብሎ እሱ ሲያገኘው ለኔ ያስደወለልኝ ስልክ ማለት ነው። ምረት ሌላ ነገር አልሽም፣ ከቻልሽ 1 ወር ስጪኝ፣ ካልቻልሽ ተይው አለኝ። ማለት እናቴ ጋር ሆኜ 1 ወር ይከብዳል። ለ15 ቀን እንኳን ያችኑ መሀል ከተማ ሂጅ። ያው የራሴ ስራ ሆነ የራሴ ስራ ነው። ገጠርም ስለሆነ ያው አንዳንድ ነገር አላጣም። ሽሮንም በድበዴንም አስተካክዬ እመለሳለሁ ወደ ኑሮዬ ነው እንጂ ለ1 ወር ቤተሰብ ጋር እቀመጣለሁ አላማ የለኝም። ለምን ትዳር ይዛለች ተወርቷል በቃ። ስለዚህ በቃ ያ ነገር ትንሽ ከብዶኛል። እኔ ለ1 ወር አልቀመጥም። የሆንከውን ነገር ከነገርከኝ የሚያለያየን ነገር ከሆነ ዳይሬክት እዛው እመጣለሁ። እኔ ሳምንትም 15 መቀመጥበት ምክንያት የለኝም። ግን የምንነግረኝ ከሆነ እዛው መጥቼ ዞር ብዬ ልረዳ እችላለሁ አልኩት። ሌላ ነገር ማውራት አልፈልግም ምናምን አለኝ። ዘን አልገባኝም። በቃ በድንጋጤ በቃ መናገርም አልቻልኩም። ማዘርም አለች። ማዘር ደግሞ እንደዚህ ብዙ አታስጨንቅም፣ ሰው ምንም አትልምና ዝም ነው ያለችኝ። ከዛም በቃ ስልኩን ዘጋው። ምንድነው ተጣልተሽ ነው እንደመጣሽው አለችኝ። ያሁን ትዳር እንደሆነ ወር አይቆይ ተጣልተሽ ነው የመጣሽው ስትለኝ መናገር አልቻልኩም። በቃ ምንም እንዳትናገር ይሄ ነገር ሄድልሻለሁ አልኳት። ማዘርም ማለት ነው አይ በቃ ምንም አልፈልግም አልኳት። እንደዛው ቅዳሜ ነው ወደዛ የሄድኩት። ሮብ ዕለት መጣሁ ወደዚህ በአስቸኳይ መጣሁ። ቤት ስመጣ ቤት የለም። እህቱ ጋር ደወልኩ፣ እዛም የለም አሉኝ። ሰፈር ላይም የለም። ቤት ከፈትኩ፣ ቃይን ሰው ጋር አረኩና ምናልባት ከመጣ መጣለች እንዳይጠራጠር ብዬ ዳይሬክት እህቱ ጋር ሄድኩ። እህቱ ወደ ገጠር ናት። እዛ ሲሄድ አንመጣም፣ ደውይለት እስቲ አልኳት። ደወለችለት። እስቲ ና የምናወራው ነገር አለና አለችው። አልፈልግም፣ ምን አይሆንም ማየት አልፈልግም አልመጣም ምሳሌ ሌላ ጥፋት ወይም ደግሞ ሌላ ጥል ወይ ሌላ ነገር አድርጌ ቢሆን ያንን ነገር አድርጌ ሰምቶብኝ ይሆን ብዬ የምፈራው ነገር አለ። ከዛም በቃ ያለው ነገር ግራ ገባኝ። እንዴ ምንድነው? ምን አድርጌው ነው? ለምንስ ነው እንደዚህ ሊለኝ የሚችለው? ባንዴ የሰው ልጅ አልፈልገው። በመጀመሪያ ቁጭ አድርጌ ያለውን ነገር ችግሬን ስነግረው ችግር የለውም እንኖራለን ያለኝ ሰው ነው። እና ምንድነው ምንድነው አግኝቶስ እንደዚህ ባንዴ ሊቀየር ይቻላል? ምንም በቃ አልገባለኝ። ምንም በቃ የሚመለስ አይነት ሰው አይደለም። ወደ ህይወቱ የሚመለስ አይነት ሰው አይደለም። በጣም ነው የሚከብደው። በቃ ስልክ ስደውልለት በስርዓት አያወራኝም። ከዛም በቃ ሳናግረውም በስርዓት አናግረኝም። ጓደኛው በዛ ሰዓት ደግሞ ምን አለ በጣም ችግር ላይ ነበርኩኝ። የቤት ኪራይ ደርሷል፣ እሱ የለም። ከዛም በቃ ምን ላድርግ ግራ ገባኝ። ስልክ ይገዛልኝ ስልክ ነበር። ይሄንን ስልክ ልሽጥና የቤት ኪራይ ልክፈል አልኳት ጓደኛዬን። ይሄንን ስልክ ከሸጥሽ ማለት ምን እንደደበርበት ነገር የለንም እና አትሸጩም፣ እንደምንም ለምነን የቤት ኪራይ እንከፍላለን አለች። በቃሽ ስራ የምሰራበትን ትቼ ነበረ። እስከዛ እስከመለስ ደግሞ ሰው ገብቷል እዛና እሺ በቃ እንደተጨነኩ ጓደኛው ገባው። በዛን ሰዓት የቤት ኪራይ 800 ብር ነበረ። ከዛ እንደተጨነኩ ገባው። ምንም ቤን ተጨንቄያለሁ። ስልኩም ደግሞ ያና የተገዛበት የሚያወጣ ስልክ አይደለም። ከዛም በቃ ግራ ገባኝ ያለው ነገር። ከዛን በቃ እንደዛው እንትን እያልኩ መጨነቄን አይቷል ጓደኛው ገደወልኩና እንደዚህ አይነት ችግር አለ፣ የቤት ኪራዩም ደርሷል፣ ስልኩን ልሸጥም ስለው ስልኩን እንዳሸጪ የቤቱን ኪራይ ከፍልልሻለሁ አለኝ። 1000 ብር ሰጠኝ። እሺ በቃ መለያየት አለብኝ ወሰንኩኝ። ምክንያቱም ተቀጥሬም ሰው ቤትም ቢሆን ተቀጥሬ መግባት አለብኝ። ግን እዚህ ጋር ምን አስባለሁ እህቴ ጋር ሆኜ ምህረት ትለኛለች። እህት እዛች ጋር እዛ ጋር እህት አለን ነው እንጂ እዚች ጋር እኮ የሆነች እህት አለችኝ እንድል አይደለም። እዛ ጋር እኮ እንደዚህ አይነት እህት አለኝ ብዬ እንድኮራብሽ አይነት ሰው እንድትሆኝ ነው የምፈልገው ትለኛለች። በዛን ሰዓት አይገባሽም፣ ካለፈ በኋላ ነው የገባኝ። ከዛን በቃ ያንን 1000 ብር 800 ብር ሰጠው። 400 ብር ነው እንደዚህ ያስቀረውና ግማሹን የሆነ እቃ ነበረኝ ሰጠዋት ለሴት። 1000 ብር ሰጠሽ? 100 ከፈለኝ። የተወሰነ ብር 200 ብር ለማስቀረት ያለብኝ 400 ብር ከውስጡ አስቀረውና አከራያችን የለም
የተከራይቼ ተከራያለችና ለእሷ ነው ብር የምትቀበለን። ለእሷ የሆነ እቃ ሰጠኋትና እዛ ላይ ጨምረሽ እቃውን ወስደሽ ሽጪልኝ አልኳት። እሺ ብላ እንደዛ ተቀበለችኝና እንደዛ ሰጠችልኝ። በቃ አሁን ከዚህ ህይወት ውስጥ መውጣት አለብኝ። ሰው ቤትም ቢሆን ተቀጥሬ መስራት አለብኝ። ህይወት ይቀጥላል። በቃ ታውቁኝና ከዛ እንደዛ እየኖርኩ እያለሁ በቃ የቤቱ ኪራይ ተከፈለና እና እቃህን ደህና እቃህን ውሰድ፣ የተወሰነ እቃውን ደግሞ የቤት ኪራይም ብከራይ ትንሽ ቤት 400 ብር 300 ብር ትከራያለሽ፣ በከራይ ሰው ቤትም ቢሆን በቀጠር ከፍላለሁ እና ደህና እቃህን ውሰድ አልኩት። መጣ። ደህና ሰው ነው። ምንም ጉዳት ወይም ደግሞ የተለየ ነገር አይቶ ወይም የተለየ ነገር ሰምቶ እኮ ቢሆን ነገርን መፍታት ከቻለን እንፈቻለሽ። ነገርን መፍታት ካልቻልሽ ደግሞ ያ ነገር እንደማያዋጣ ለኔም ነግሮኝ በሰላም እንለያያለን። አልነገረኝም እስከዛሬም። በነገራችን ላይ ባለፈው ሂጄ ነበር ወደዛ ስፈር ማለት ነው። ሲር ጓደኛውን አገኘውና እንዴት ነው ምናምን ደህና ነው ምናምን ህይወቱን እየኖረ ነው፣ አሪፍ ነው። በቃ የልጅም እናት ሆነሻል ለካ ምናምን አለኝ። አዎ የልጅ እናት ሆኛለሁ። ከሱ ጋር ብንሆን እኮ እኔ 2-3 ይሆን ነበር ምናምን ብዬ ቀልጄ መጣሁ። ከዛም በኋላ ደውሎልኛል። እሺ ደውለልኝ። እንዴት ነው ህይወት አንተ ጋር እንዴት ነው ምናምን አልኩት። ያው ራስሽ ያለው እኔ በፊቱን ላይፍሽን ትተይዋለሽ ረስተ ያሁኑን እንዴት ነው ኑሮ ላይ ሳብደኝ ነው አለኝ። ላይ ሳብደኝ ነው። አይ ኑሮ አሳብድም ግን ከሆነ ከዚህ በላይ ታብዳለህ ምናምን ብዬ ቀላልጄበት ብዙም አላወራንም። ያው ያችንም መሀል ቢሆን ባለትዳር ሆኗል፣ አግብቷል፣ አግብቶ ወልዷል። ከዛም በቃ እንደዛ ብዬ ስልኩን ዘጋው። ከዛን መጥቶ ከዛም በኋላ ያው ስልኩን ይሄ ያሁኑ ነው። በአሁኑ ከተጣላን የሚልጅና ከሆንኩ በኋላ ንግግሩ ያለው አዎ ያለው። ከዛም በኋላ ግን በጥሉ ጥል ነው እንጂ ምንም አይተረጋግር የለም። ተዘጋጋችሁ? አዎ ተዘጋጋን። የሆነ ሰዓት ልብቻ የመጀመሪያ ተከራያችን ጋር መጥቶ በቃ የልብን ያለውን ነገር ነግሬው ይቅርታ ጠየቅኩት። በቃ የሚያስፈልገው ያጠፋሁትም ነገር ካለ ይቅርታ፣ ማስተካከለውም ነገር ካለ አስተካክላለሁ። ያለው ነገር ምንድን ነው አልኩኝ። ለመንኩት። ምንም የሚሰማ አይነት ሰው አይደለም። ተስፋ ቆርጥኩ በቃ ባንዴ ማለት ነው። የሆነ ሄደሽ ተስፋ የሚያስቆርጥሽ ነገር አለ። ተስፋ ቆርጥ አደረኩኝ። ተውኩት። በቃ ነው በቃ ይቅር፣ አይሆነኝም ይሄ ነገር የሚሆን አይደለም። ወይም ደግሞ መጀመሪያውንም ህይወት ነበረው። መጀመሪያውኑ ያደረገልኝ ብረት ነው እንጂ ቃል አይደለም። በቃ ወጣው ከውስጡ። በቃ ያለችኝ ሀብት ስልኳ ብቻ ናት። እቃውን ወሰደ መጥቶ? አዎ እቃውን ወሰደ። እቃውን መጥቶ ሲወስድ ብዙም እቃ የለንም። መጥቶ ሲወስድ እንደዚህ በድብቅ አየሁ። ተደብቄ በሙሉ እንደዚህ አላየውም። ከዛ ሲው ምረት በድብቅ አትይኝ በግልጽ እጂ አደኝና እቃውን ካስጫነ በኋላ እሱ ሄደ። በሞተር ትራንስነስቶ ሄደ። ከዛ ወዲህ በቃ የራሴ ህይወት የምለው የለኝም። አስጠላሽ? በቃ ህይወትም ነው ብዬ የኖርኩበትም ህይወት ደግሞ የለኝም። ከዛ በኋላ እሱን ነው የምታፈቅሪው? እሱን ማፍቀር ሳይሆን አላ የሆነ ሰው በቅርብ እንደዚህ ያደርጉኝ ይሆን ፍርሃት አለ ውስጥሽ? ፍርሃት አለ ውስጤ። እሺ የሆነ ሰው እሺ በቃ ችግር የለውም የሆነ ሰው አወራለሁ እላለሁ። ያው እንደዛውም ቢሆን ትንሹም ትልቁም ያው የእድሜያችንም ቢሆንም ባይሆንም አይጠፋም መቼም የሚጠይቅ ሰው አይጠፋም። ከዛ እንደዛው እያልኩ እንደዛው እየተመነታው በቃ ፍልሰታ ደርሶ ነበረ። ፍልሰታ ሰኞ ቀን ነበር የዋለውና ቸርች ካልሄድን አለችኝ። ቸርች እኔ ደግሞ አልሄድም። እሷ እኛ ግቢ ያለችው ተጎን ያለችው ቤንጤ ናትና አይ እኔ አልሄድም፣ የምሄድበትም ምክንያት የለኝም፣ አልሄድም። ፍልሰታ ነገር ነውና ቤት ብዙም ባላስተካከል ቤት ለጉዝጉዝና ፋንዲሻን ቢሆን ገዝተን ነገ እናዘጋጃለን፣ አልሄድም አልኳት። እንደዛ ከሆነ እሺ አለችኝ። ከዛ ውስጥ የሆነ ሂጂ የሚል ነገር አለኝ። እሺ በቃ አልኳት። ያለችኝ ነገር ስልኳ ብቻ ነው ብዬሻለሁ። እዛን ሄድኩኝ። እዛም ሲሄድ በቃ የሆነ ነገር ውጭ አለኝ። ከሷ ጋር ከሄድኩ በኋላ እንግዲህ በማግስቱ ፍልሰታ ነው። ከዛን በቃ ወደ ቤት ለመመለስ መንገዱን እንዳያስኩ አውቃለሁ። መንገድ ይዣለሁ። የቤት ኪራይ ይቀመጥልኛል ብዬ ከሰው ላይ የተወሰነ ብር ወስጃለሁ። እዚህ 09 ምናምን መጥቼ ያዳማ ማለት ነው 600 ብር ነው እንደዚህ ነው። ሲስተር በዛን ሰዓት አረብ ሀገር ነበረች። ሲስተር ታላቅ የአረብ ሀገር ናትና ለጓደኛዋ ልካለኝ ያንን ብር ወስጄ አልጨረስኩም። ትንሽ ነው መሰጠኝ እንዳታጠፋ እያለች ማለት ነው። ከዛን ያን 600 ብር ወስጄ ስልኬ ገበር ኋላ ለባሉ ልባት አለልኩት 200 ብር አለች። ከዛን እሷን እጂ መንገዱን እንዳያስኩ አውቃለሁኝ። በዚህን ሰዓት ባለ ባጃጅ ነው። ባጃጅ ውስጥ ተገባኝ። ባለ ባጃጁን ሰርተካት በላም ሲል ብቻ ነው ማለት ሌላ ሰርተካት በላም
ሰርተካታቂው አላውቀውም። ተሳፋሪ ነኝ ለካ። ስልኩን አይተዋል። ስልኩን ሊወስዱብኝ ኦኬ ያለች ነገር እሷ ነው ስልኳ። ከተቸገርኩኝ በጣም ችግር ላይም ካለው እቺ ስልክ ሸጣለሁ የሚል ላይ ነኝ። መጀመሪያ ማትሽጪ ስለተባልኩ ነው ያልሸጥኩት። ከዛን ይሄን ብቻ ነው የማውቀው። ከዛም በኋላ ምንም ስልኩን ወሰዱ፣ ብሩን ወሰዱ፣ ምንም የማውቀው ነገር የለም። እዛ ባጃጅ ውስጥ ነሽ? በቃ አደባባይ አካባቢ ላይ ነው። እዛ አካባቢ ልደርስ ስል የሆኑ ልጆች ከቤተ ክርስቲያን ይመጣሉ። ከዛ ምን ሆነሽ ነው የምትዋልዩ አለችኝ። ከዛ በቃ ወደ ራሴ ስመለስ የእጄ ላይ ያለችው ብር የለችም፣ ስልኳም የለችም። በስመ አብ 6 ብር እጄ ላይ ያለ እንደዚህ 6 ብር ማለት ነው። በቃ ይሄ ነገርማ የሆነ ነገር አለ ማለት ዝም በዚህ ወር ውስጥ ኑሮ ትንሽም ብትሆን ኑሮ ናት። ኑሮሽን አተሽ አለኝ የምትይውን ነገር አተሽ በቃ ከዛም በኋላ ምንም አላማ ያለኝ ነገር አይደለም። በፊት እንደ ማንኛውም ሰው አላማ አለኝ። አላማዬን ተውኩት፣ ወጣው። ከዛ ከአላማዬ ውስጥ በቃ ምንም የሚያስፈልገኝ ነገር የለም። ከዚህም በኋላ ማንምም የለኝም በቃ። እዛ እንደዛው ነው የሆነ ቦታ ሰው ቤት እዚህ አዲስ አበባ ነው መጣው በሰው ሰው ቤት ልሰራ ማለት ነው። ላፍቶ ኮንዶሚኒየም እዛ መጣው። ወደ 2 ወር ነው እንደዚህ ሰራው። ሴትዮዋና ሰውየው በጣም ጥሩ ሰው ነው። ሴትዮዋ ደግሞ ትንሽ ትከብዳለች። ከዛ እንደዛው እየኖርኩ በቃ ከሷ በምኑም ትጣላለች፣ ከኔም ትጣላለች። ከዛ እንደዛው ስንል በቃ መሬት አለችኝ። እኔ እናቴ ጋር ልሄድ ነው ልጁን ጥዬብሽ፣ እሱ የሚያኖርሽም ከሆነ ያኖርሽ፣ ማይባረርሽም ከሆነ ያለሽን ነገር ሰጥቶ ያባርሽ፣ ከሱ ጋር መኖር አልፈልግም አለች ሚስትየዋ። ወንድ ነው ምንም ቢሆን ልጅ ነኝ። እንዴት ልጅን የሚያክል ነገር ጥለሽብኝ አንቺ እሱ ላይ እንዴት ነው የምትሄጂው? አይ በቃ ሄዳለሁ ምናምን። ከእናቷ ስታወራ ሰማለሁ። ከእናቷ ጋር እንደ ጓደኛሞች ነው የሚያወሩት። ስልኩን ያስኩና ደወልኩላት ወጣ ብዬ ሽንት ቤት ምናምን ነው እንደዚህ ትላለች። እኔም ልጅ ነኝ፣ ልጇን ይዤ ባለቤቷ ደግሞ ምን አይነት ስሜት ሊሰማው ይችላል? ወይም ደግሞ እኔ ቀድሜ ልሂድ ነይና እንደሆነ ደሞዜን የምሰጠኝ ከሆነ ትስጠኝ፣ ማሰጠኝም ከሆነ ደግሞ በሰላም ትሸኘኝ እንጂ ልጅዋን ይዤ እኔ ከሱ ጋር እኖራለሁ ብዬ ያለ ካሌለውስ የለኝም መስካለኝ ትራንስፖርት ግን ማመጣው እና ያልኳት እናትየዋን መጣችሁ ነው። ብዙ አልቆየችም። መጣኝ አወራችሁ። ስታወራ ችግሯ ወይን ከሱ አይደለም ወይን ከኔ አይደለም። የራሷ ህይወት ሌላ ህይወት ይኖራት ብቻ አንድነ ችግር ምንም አይነት ችግር የላትም። ዝም ብሎ በቃ ጫና ነገር ነው የምትፈልገው። እሱ ላይም እኔም ላይም ሰራተኛ አትፈልግም፣ ሰው አትፈልግም፣ እሱንም ብዙ አትፈልግም። ሰራተኛ ማን ነው የምትፈልገው? ባለቤቷ ማለት ነው። አትፈልግም። አላማዋ ሌላ ነገር ነው፣ ሌላ ሰው ጋር ብቻ እንደዛ ነው ማለት ያና ሌላ ጫና እኔ ላይም እሱ ላይም የላትም። እኔ ላይ ጫና ካይላት እሱ ላይ ጫና ካሌላት የምትፈልገው ምንድነው ልጇን የሱ እናት እንድትይዝ ነው። እና እሷ መዝናት ነው። በቃ ምንም አይነት ነገር አትፈልግም። እዛን ምንም ሳይት ኃላፊነት መሸከም አትፈልግም ጭራሽ ሚስትነትን ምንም አትፈልግም። በቃ ምንም እሺ። ከዛን አያተያተና መደት አለኝ አንቺ እናቴ ጋር ሁኚና ልጄን ሰራተኛ እስካገኝ ያጅልኝ፣ ከዛም በኋላ ያለው አትጨነቂ፣ የተወሰነ ብር አስብልሻለሁ አለኝ። እሺ ያው እኔም የለኝማ ሂጂ ቢለኝም እሄዳለሁ፣ ወደ መሄድበት የለኝም፣ ያወጣኛል ከቤቱ። ከዛ ወጣው። እዛም ትንሽ ተቀመጥኩኝ። ወደ 4 ወር ነው 5 ወር በዛን ሰዓት 700 ብር እንደዚህ እስከ 1500 ብር ድረስ ይከፍላሉ። እዛን በ500 ብር አሰበልኝ በወር 2 ወር እነሱ ጋር የተቀመጥኩትን ሳይሆን 2 ወር የሱ እናት ጋር ሆኜ ልጁን ያሰበልኝ። ያኛው ቀረ። ከዛ ሄድኩኝ አባቴ ጋር ሄድኩኝ። እንደዛውም ሄድኩ። ሲሄድ ያናል ነገር አይደለም በቃ የሆነ እኔ ሙስቴ ልክ አይደለም። አንቺ ሽማግሌ አስልክ እያልኩሽ ምን አይነት ህይወት ፈልገሽ ነው እያልኩሽ አልሰማልሽኝ ምናምን አለኝ። ያናል እንደዚህ ቀርበት የእናቴም አባቴም ወንድሞቼም እህቶቼም አንድ ቢሆኑ ያለውን ችግር አውርተሽ ትገልጫለሽ። አላወራውም እንደዛ። እዛም ሲሄድ ብዙ አላወራውም። እዛን ሄድኩኝ አደርኩኝ። ከዛም በቃ ሰው ቤት ሌላ ሰው ቤት ሻይ ቡና ሰው ቤት ገባሁና እንደዛ መስራት ጀመርኩኝ። እንደዛው ስንለው ከዚህኛው ልጅ አባክ የተዋወቅ ነው ማለት ነው። ከዛንም ስተዋወቅ እንደ በፊቱ አካባቢ ምናምን በቃ እንደ በፊቱ ይኖረኛል ኑሮ እኖራለሁ ምናምን በቃ የለም። ሰርቼም ደግሞ ብር የሚይዝበት አይነት ነገር አይደለም። ምክንያቱም ምን አለ ማን አለ የምትይው ነገር ታስቢያለሽ። በቃ ምንም ነገር አልይዝም፣ ብር የሚመጣል አልይዝም። ሰው ቤት 2 ቀን 3 ቀን 4 ቀን
ወርም እሰራለሁ እወጣለሁ። ብር አልይዝም። ያችኑ የሆነ ቦታ ስሰራ እንደምንም 2 ወር 3 ወር ተቀምጫችን ብር ቢይዝ ለኔ ይጠቅመኛል፣ ለወደፊት ህይወቴን ያስተካክልልኛል። ከዛም በቃ ሰውም ብዙ እንትን አይለኝም። ለምን የሆነ ነገር ትሆንብናለች በሚለው ለምን ትጨነቂያለሽ? በጣም አዎ እጨነቃለሁ፣ ያመኛል። በዛ ላይ ደግሞ ያዞረኛል፣ ራሴን በጣም ያዞረኛል። ከዛም በቃ የሆነ ሰዓት ላይ አስታውሳለሁ የአዳማ ምን ካቶሊክ ነው የሚባለው እዛ እየሰራው እያለ ወድቄያለሁ። ኦኬ ከዛም በቃ ለቤተሰብ ደወለች፣ ያለውን ነገር ነገረኝ። በቃ ስራ መስራት የለብሽም፣ ሰው ቤት መስራት የለብሽም፣ ቤተሰብሽ ከሄጅ አለችኝ። ምንም ብዙም አላስጨነቀችኝም። የተወሰነ ነገር ሰጠችኝ፣ ሄድኩኝ። ከዛን በቃ ምንም የተስተካከለ እንትን አልነበረም ህይወት። ከዛች ከትንሿ ህይወት ጀምሮ ማለት ነው። ያዛች ላይ ሆኖ ለኔ ጥሩ ነገር ነው፣ ከባድ ነገር አይደለም። ያስኩትን ይዛለሁ፣ የማጠፋውን አጠፋለሁ። እዚህ ጋር ደግሞ ያው ከፈለገኝ እሰራለሁም ከፈለገኝም አልሰራም ሳይሆን ያ ሰው የኔን ሁኔታ ሳይ በቃ አይሆንም፣ ነገ የሆነ ነገር ትሆንብናለች፣ ሰው ቤት ስትገቢ የሆነ ነገር ትሆንብናለች በሚለው ብዙም እንትን አይሉኝም፣ አያስቀምጡኝም። እንደዛ አወጣለሁ። በቃ ብዙም የኔ የሚለውን ነገር አልያዝኩም በዛን ሰዓት እና ወደዚህ ልጅ ስመጣ ደግሞ ድንገት ነው በቃ አስቤበት ወይም ደግሞ ልጅ ይመጣል የሚለው ሀሳብ አልነበረኝም። እና ያው እስከዚህ ያለው ነገር ትንሽ ብዙም እንትን ባይሆን ያው ለእኔ ትንሽ ከባድ ነገር ነበር። ሲስተር ውጭ ሀገር አስጀምራኝ ነበር። እዛው እያለች ያለው ነገር አለማመድሽ እና እኔ ጓት መጫለሽ። ከዛን በቃ አስጀመረችኝ፣ ጀመርኩ። ብዙም አይደለም ልደት ካርድና ወረቀት ኦንላይን ከ6 ወር በኋላ አሻራ፣ ከዛም ፓስፖርት ውስጥ ትይያለሽ። ብሰራም ባልሰራም የምትችለኝ እሷ ነች። እዚህ ጋር ግን ችግር አለ። ስሰራ ብር ይጎላል ወይም ደግሞ ግማሹ ተጥቶ ይሄዳል። ብዙ ነገር አለ እዚህ ጋር መስተንግዶ ላይ ብዙ ነገር። ሴትዮዋ ብዙ ያናለ በትልቅ ቢዝነስ ስለማትንቀሳቀስ ያለውን ነገር ሂሳብ ላይ ብቻ ነው የምትይዝልኝ፣ ወረቀት ላይ ማለት ነው። ያሉበትም ነገር ህይወቴንም ስለምታውቅ በቃ እንደ እህትም እንደ ያናል ጫና የለኝም። ከመሰራባቸው ሰዎች ጋር ጫና የለብኝም። ከዛም ትይዝልኛለች፣ ሂሳብ ስትሰራ ትመክረኛለች ምናምን። ተይ ማለት ህይወትሽን ያዛርጊው፣ እንደ ሰው ህይወት አትይ፣ እንደ ራስሽ ህይወት እና ኑሪ ህይወትሽን ትለኛለች። ከዛ ነው በቃ ምንም እንትን አይለኝም። እና በቃ እንደዛው እየኖርክ እያለሁ እስቲ አንድ ቀን ዝም ብሎ ያመኛል። የሲስተር ሰርግ ነበረ፣ እዛ መምጣት አልፈለኩም። እስቲ ትክክል አይደለም በቃ ምን ይሁን ምን ሆኜ ነው በቃ የሆነ መሰናክል ይኖረዋል። እቺና ውጭ ሀገር ሄዳለሁ ብዬ ስላሰብኩ የሆነ ነገር ሊሆን ይሆን ብቻ በፊት ያመኝ ነበር፣ በጣም ነበር የምታመመው። እና ለዛ ይሆን እያልኩ በቃ ውስጥ እየተጠራጠረ ሐኪም ቤት ሄድኩኝ። ሐኪም ቤት ዶክተር እንደዚሁ ለምን አልመረምርሽም ምናምን አለኛው። እርግዝና ውርጭም አለኝ ገና ነው። ግን እያሰበው እሱ የደረስኩ ነብሰ ጡር አለ 4-5 ወር ምናምን መስሎት ክትትል የለሽም ነው ይልሽ ምናምን ስለኝ፣ ምንድን ነው የምታወራው? የምን ክትትል? ስለምን ክትትል ነው የምታወራው? እኔ ስራ ላይ ነኝ፣ የምን ክትትል ነው ምናምን አልኩት። እና እስቲ ለማንኛውም ምናምን አለኝ። እንደ ቀልድ አየኝ። ካየኝ በኋላ ወር ከ20 ቀን ነሻለኝ። ወር ከ20 ቀን? ኦኬ ነብሰ ጡር ነሻለኝ። ሰውነቴ ሙሉ ነበረና የደረስኩ 4 ወር 5 ወር ነው የሚመስለው። እንዴት ነው ወር ከ20 ቀን ሊሆን የሚችለው? በቃ በምን እንዴት? እንደዛው የተጨናነኩ አልደበቅኩም። ወዲያው ለወንድሜ ለእናቴ ልጅ ደወልኩና ነገርኩት። እኔ አላውቅም አለኝ። እዛ ለእህቴ ደወልኩ። እዛ ነው የሚያስፈልገውን ብር ላክልሽና ውጭ ግዴታ ተጀምሯል፣ ግዴታ መሄድ አለብሽ። አሶቹ ቀሪ ህይወትሽ እሱ ነው አለች። ገና ሲባል ከበደኝ ማስወጣት። አላውቀውም ግን ሲባል ስለምሰማው በጣም ፈራ፣ ውስጥ ይፈራ። እንዴት ነው ማስወጣው? ቀይ ነገር መሆን የለበትም፣ የተጀመረው ነገር ማለቅ አለበት አለች። ከዛን ለጊዜው ምንም አላሰብኩም እና አልፈልግም ማድረግ አልፈልግም አልኳት። አላስወጣም አልኩና ስልክ ዘጋሁባት። በጣም ተናደደች። በቃ በጣም ተናደዱ፣ ሁሉም ማለት ነው። በጣም ተናደዱ። እንዴት በእንደዚህ አይነት ሁኔታ እንዴት እንደዚህ ሊሆን ይችላል? ሌላ የፈረዱ። ከዛን በቃ ምንም ሳያሟራጭ የለኝም፣ ስራ የለኝም፣ መኖሪያ ቦታ የለኝም። ሌላ ልጅ ያለው ፋዘር እና እዛ ነበርኩኝ። እዛም በቃ ምንም አይነት አማራጭ የለኝም። ተማከርኩኝ፣ ከሷ ጋር ተማከርኩ። ከዛ ምን ሆነ እንደገና ሌላ ልመና ሆነ።
በዛን ሰዓት እሺ ብዬ ተስማምቼ ቢሆን ብሩ ይላክልኛል። አልተስማማሁም። ከዛም በቃ ምንም ማድረግ ስለማችኝ እኔ ምንም አልልሽም እነሱ ያሉሽን ነገር አድርጊ አለችኝ። እህቴ ታናሽ ናት። አላግዝሽም ማለት በዚህ ጉዳይ ላይ አልገባበትም አለችኝ። ነው እሺ። ልጁስ? እሱማ ቢኖር እኮ አሪፍ ነበር። ጠፋ እሱ? አዎ በቃ ጓደኞቹ የሚሉትን ነገር ነው የያዘው። ባይሆንስ ያንተ ልጅ ባይሆንስ ያንተ ባይሆንስ በኋላ ሌላ ነገር ነው ያንተ መሆኑን እንትን ከበልና በቃ ሌላ ነገር ነው የሚወራው። ነገር ብዙ ነገር ነው። እዛ ጋር ሻይ ቡና ቦታ ስለምንሰራ ብዙ ሰው ስለምንተዋወቅ ያንተ ሊሆን አይችልም። ያዛን በቃ ምንም ማድረግ አልችልም። ስራም የለም ምንም ማድረግ ስለማልችል ብሩ ላኪልኝና ላስወጣው አልኳት። እህቴ ማለት ነው። አይሆንም አለችኝ። በፍጹም አለከም እንደውን ሹኝና አለች ማለት መጀመሪያ ለምን ሀሳብ ቀየርሽ? በጣም ለመንኳት። በጣም በቃ በጣም ሌላ ሰዎች ገባበት። በቃ መጀመሪያ የምሰራበት ሴትዮ ገባች። በቃ ስህተት ነው ይሆናል ተብሎ አይደለም። በቃ እሺ ያለውን ነገር አስተካክሊ እና ላኪላትና ያለውን ነገር ታርጋለች። እና 4000 ብር ላከችልኝ። ከዛ እኔ ሄድኩኝ ወደዛ ለማስወጣት ሄድኩኝ። ስኬድ በጣም ብዙ ፕሮሰስ ያለው ነገር ነው። መታወቂያ ይፈልጋል፣ ማደር ይፈልጋል። የግል ላይ ነው ደግሞ ክፍያ ያስፈልጋል። የምታድርበት ቦታ አልጋ መኝታ ላይ ክፍያ ያስፈልገዋል። አንድ ቀን ካደርሽ እንደዛው ልትይም ትችያለሽ፣ ሊያመሽም ይችላል። የተለያየ መድኃኒቶች ልትወስጂ ትችያለሽ። 4000 ብር ከየትም የማይመጣ ነገር አይበቃም። ግራ ገባኝ። በቃ አሰብኩ፣ በደንብ አሰብኩ። በቃ አዳማን ባንድ ነገር እንትን አላት። በጣም ተሽከረከርን፣ ዞርን። የታክሲ አለ የምን አለ የምን ዞሮ 3600 ብር እንደዚህ ነበር። የታክሲ አለ። በቃ ያልደረስንበት ቦታ የለም። የሚገዛ መድኃኒት አለ ይባላል። የአንትራሳውንድ ምናምን ሲሄድ እኔ ችግር የለውም እዛ ማስወጣቱ ማለት ነው። እኔ ችግር የለውም እተባበርሻለሁ፣ የማስወጣቱን ብሩን ቀንስልሻለሁ፣ ግን ያልገው ይሄን ያህል ነው። የተለያየ መድኃኒት ልትጠቀሚ ትችያለሽ፣ እንደዚህ ነው እና ብሩ ሲታሰብ ወደ 6000 ምናምን ብር መጣ። በዛ ላይ ስታድሪ ስትይ ምግብ አለ። ምንም የሚሆን ነገር አይደለም። በቃ ሁሉም ነገር ዞረብኝ፣ ጠፋብኝ። ማረገው ነገር ጠፋብኝ። ነው 4000 ብር እጄ ላይ ቀርታል። የተወሰነ ብር እጄ ላይ አለኛ። ማዘርጋ መሄድ አለብኝ አልኩኝ። የኔና አጋ ማለት ነው። አልነገርኳትም። እንደለስ ወጣ። ያቺ ብር ያለችው ብር 3000 ምናምን ብር ነው። ሌላ ቀሪ 3000 ምናምን ብር አለብኝ የሚታሰብ ማለት ነው ቢሆን። ከዛ ወስኛለሁ። በቃ እቺ ብር ከበቃችን ወስኜ ነው የሄድኩት። እዛ ምንም ይሆን አይደለም። እናቴ ጋር ሄድኩ። ዳይሬክት ሄድኩኝ። ሄጄ ከምሰራበት ሰውዬ ጋር ልብሴን ወሰድኩ። እዛን እኔ ሄድኩኝ። ዘመድ የለኝም፣ ማርፍበት የለኝም አላልሽም ነበር አለኝ ሰውዬው ማለት ነው። በገባው በ3ኛው ቀን የተቀነሰ ነው። እዛ ደግሞ በገባው በ3ኛው ቀን ስራ ተቀነሰ። እንደዛ ሆኜ ስራ ገብቼ ነበር። እሺ ልብስ ልወስድ ሲሄድ ዘመድ የለኝም አላልሽም ወይ? እስካሁን ቆይተሽ ነው የመጣሽው ነገር ማለት ነው። ኦኬ ምንም አልተናገርኩም። ለምን በገባው በ3ኛው ቀን ነው ገና የተቀነሰ ነው እና ስራውን እንደምሰራ ነግሮኛል። እንደምንም ደብቄ 4-5 ወር ሰራለሁ ብያለሁ። በዛን ሰዓት አላማዬ እንደዛ ነው። እዛን የሚሆን አይደለም። ከዛ ነው በቃ ቀነሰን። ስመለስ ዘመድ የለኝም አላልሽም እንዴት ነው ይሄን አልቆይተሽ ከኔ ነው መጪው ነው አለኝ። ውስጥ ተናድብ ነበር። ዝም ምን ያልኩ ምንም መልስ አልሰጠሁት። እዛን እናቴ ጋር ሄድኩኝ። እናቴ ጋርም ሲሄድ ያው ጥሩ ነገር ላይ አልነበሩም። እዛ ደግሞ ትንሽ ረብሻለ ሽርካ ረብሻለና ካለንበት መኖሪያ ተገጠር ከተማ ተከራይቶ ነው የሚኖረው። እዛ ያው ክላሷ ትንሽ ናት፣ ቤቷ ትንሽ ናት። ሄድኩኝ። ለምንድን ነው የመጣሽው አላለችኝም እናቴ። እኔን አለመቃወም ስለፈለገኝ ዝም አለች። በቃ እኔ ምንም አላልኩም። እንደዛው እኖራለሁ። ስልክ ይደውላል። እንዲደውልልኝም አልፈልግም። ይደውልልኝ አልፈልግም። ምክንያቱም አይረዳኝም፣ ምንም አያረግልኝም። በቃ ምንም ያደርግልኝ ነገር አይደለም። ስለደወለለ እኔ ምንም ጥቅም የለውም። ስላወራ ምንም አይጠቅመኝም። ባየው ዛሬም ስልክ ነው፣ ነገም ስልክ ነው። ተገናኝተን እናውራ፣ በስልክ ማውራት አልፈልግም ይለኛል። ከዛ ድረስ አዳማ ድረስ እሱን ለማግኘት እመጣለሁ። የሆነ ለውጥ ካለው የሚለው ማለት ነው። እመጣለሁ። ስመጣ ወይኔ የሆነ ነገር ላይ ነኝ ይለኛል፣ ወይኔ የሆነ ስራ ላይ ነኝ ይለኛል። በቃ ስልኩ የሆነ በቃ ቢዚ ነው የሚሆንብኝ። አያነሳልኝም።
እኔ እንደምንም ተሸጋግሬ ዋሽቼ ምን ብዬ ማዘረን ቦዲን ብዬ ህይወቴ እስከተስተካከለ ድጋሚ ህይወቴን እንዳልደግሞ ስለፈራው ነው። እመጣለሁ የለም ሄዳለሁ፣ በሆነ ሰበብ ደግሞ መለሳለሁ። እንደዛው ስልስል ትታለኝ በቃ ያለው ነገር በጣም ከባድ ነው። እዛ በጣም ከባድ ነው። ከማሳ ላይም ተባረዋል ቤተሰብ በጣም ችግር ላይ ነው። በዛን ሰዓት ረብሻ አለ። ከዛን በቃ መውጣት መግባት አይቻልም። ማዘር አለቄ ታወጣለች፣ እሷ አረዳታለሁ። እንደዛው እየወርኩ በቃ የሆነ ነገር የሚያስፈልገኝም ነገር ካለ እንደዛው ያው እየተቸገርኩም እያለቀስኩም ቢሆን እኖራለሁ እንደዛው እየኖርኩ። ከዛን በቃ ልጅ መወለዱ አይቀርም። ደረሰ ቀኑም ሲደርስ በቃ ማንም ምንም አላደረገልኝም። እንደዛችሁ ችግር ናትና ችግር ውስጥ ነኝ። እንደዛው ተነክሬበታለሁ። ከዛን በቃ እንደምንም ማዘር አለቄም ስታወጣ ትረዳታለሁ። ስለረዳት ደግሞ ነገር ታደርገልኛለች፣ ትሸፍንልኛለች። ያቅሟን ማለት ነው። የላትም ቢኖራት ታደርግልኛለች። እና በቃ በጣም ከባድ ሆነ። አዝመራ ወቅት ነበር። እየሸሹ እየተመለሱ ምን እያሉ ነው። ሰላም ሲሆን ወደ አዝመራዋ ትመለሳለች። ረብሹ እንትን ሲል ከአዝመራዋ ትቀራለች። እንደዛው እያለ ያው እኔም ወለድኩ። ብዙም ፈጣሪ ይመስገን አልጠናብኝም። ብዙ የሚያስተካከልኩት ነገር የለም። ያው ምንም ያለውም ነገር ያናለው። ከዛን በቃ ጥርሴ ነክሼ እቺን መውለድ አይቀርም እና ወልጄ 2-3 ቀን ወይም ከቻልኩ 1 ወር ከዛም በኋላ ጥዬ እጠፋለሁ የሚል አላማ ነው ያለኝ። ማለቴ ቁጭ ብዬ አላሳድግም። እናቴን እያየሁ ጥዬ ላጠፋለሁ ተሳድግ እዛኑን ጥዬ እጠፋለሁ። ከኖር የሚኖር ከሞት ተገደሉ እነሱ ይግደሉት። በቃ ምንም ማድረግ ከላይ ላይ ወጣሁኝ እና በቃ ያንን ሁሉ ችግር ታለፈ። መወለዱ አይቀርም ተወለደ። በቃ ልውለድ በአንሳ 10 ቀን ከዛም በኋላ ወይ ወር ነው። ትልቅ ከሆነ ወር ክርስትና ወንድ ነው። ሴት ከሆነ ደግሞ ያቺ 80 ቀን ናት። ለምን ምጠበል አስነክሬ የሆነውን ታርገው ካሳደገ ተሳደግ እንግዲህ ካለባቸው ይደሉ ይጠፋለሁ የሚል አላማ ነው ያለኝ። ከዛን ተወለደ። ሰው ይወለድም ማዘር ስራ ነበረች። ብቻዬን ነበርኩ። ያው ስራ ማዘር አለቄ ምናምን ታወጣለች። ያው ቀኑ ገበያው ላይ ሲዞር አልኩና ማታ ስመለስ የሚያስፈልጋትን ነገር ማዘርና ግዢ ምናምን ማንም አልነበረም ቤት። ብቻዬን ነበርኩ። ያው ምጥ መጣ፣ ሰው ተጠራ ምናምን ጎረቤቶች ነበሩ። እንደምንም ስልክ ደወልኩ። መጡልኝ። መምጣት አይቀርም መጡ። ከዛን በቃ ሐኪም ቤት ከሌሊቱ 7 ሰዓት ምናምን ሐኪም ሄድኩኝ። ማዘር የለች፣ ማንም የለም። በቃ ስሬ ማንም ባዳ ነው ያለው። ከዛም በኋላ በቃ እንደዛው አደርኩ ዋልኩኝ፣ ወለድኩኝ። በቃ ቢገባን አቤት ስገባም ያለው ነገር ያራስ ደንብ አይደለም። አታረሽም ማለት የለም። የምን ራስ አይደለም። በቃ ራስ ይነሳለሁ፣ ልብሴን አጥባለሁ፣ ምግብ ካለ እሰራለሁ፣ በላለሁ ምግብ። እንደዛችሁ እያልኩ በቃ እኔ የምጠብቀው ያችኑ ቀን ነው። መጥፊያሽን ቀን? መጥፊያሽን ቀን ነው የምጠብቀው። ከዛ እዚህ ጋር ምን አለ፣ አንደኛ ለኔ ልብስ የለም፣ የራስ ልብስ ወይም ደግሞ የተለያየ ልብስ የለኝም። ልጁ የሚለብሰው ልብስ የለውም፣ ቲሸርት እንኳን የለኝም። ከዛም በቃ እንዲህ ማስበው ሀሳብ የተለያየ ሀሳብ ነው። በቃ እዚህ ጋር የምለብሰው ከሌለኝ ነገ ጠዋት ክርስትና ይነሳል። ነገ ጠዋት ይሁን ነገር አለ። በምንድን ነው ይሁን ነገር ማድረገው? በምንስ ነው ክርስትናስ ማስነሳው? እሺ መቼም ሰው ያነሳልኝም ራሴ ነኝ ማነሳው ማስነሳው። ልብስም ግዴታ ነው። ምንድን ነው ማደርገው? በቃ ጭራሽ ሌላ ሀሳብ ሌላ ነፍሰ ጡርኝ ይሻለኝ ነበር። አላስብም እንደዚህ አይነት ነገር ይመጣልን ብዬ ያው ልምድ ስለሌለኝ የለኝም ሀሳብ። እኔ የምለብሰውን ልብስ ቁርጬ እንትን ቲሸርት ሰፋው፣ 2 ቲሸርት እዛ 2 ቲሸርት ሰፋው። ያቺ ለኔ ትልቅ ነገር ነው፣ ትልቅ ነው ለኔ። እዛም በቃ ያንን ቲሸርት 1-2 ቀን 3 ቀን እንዳለበስኩ በቃ ማዘር ገበያ ሄዳ ስመጣ የማየው የእሷን እጅ ነው። የእሷን እጅ አለው ይሁን ነገር ከሰልባጅ ውስጥ እንኳን ገዝተልኝ ብመጣ በቃ ይሁን ነገር እንኳን ብታረግልኝ የሚለው ማለት ነው። ሳይመንም የለም፣ ያው ሰውም የለም። ከዛን በቃ እንደዛው እያልኩ ያጎቴ ሚስት ነበረችና ቲሸርትና ቁንጣ ገዝታልኝ መጣች። ከዛን በቃ እንደዛው እየኖርኩ ከዛን ያቺው ክርስትና ሰዓት ደረሰች። ክርስትናም ተነሳ። በቃ ያኔ ጥዬ እሄዳለሁ የሚለው ሀሳብ ከውስጤ ወጣ። በቃ እንደምንም አሳድጋለሁ ልጅን ጥዬ አልሄድም። እንደምንም እየተሸገርኩ በቃ አሳድጋለሁ። እናትነቱ መጣ። በቃ ማሰብ ጀመርኩ።
ከዛንማ እሺ በፍቅር ደግሞ ጠየቅኳት። ጥዬ ከሚሄድና ልጄ ላይ ከሚጨክን በፍቅር ጠየቅኩ። እንደዚህ ከምሸገር ከልጄ ጋር ከምንሸገር ለምን እኔ ባባን ጥዬ ሂጅ አንቺ ይዘሽው ስራ ለምን አልሰራም አልኩ። ልጄ ባራስ ሆነሽ እና ያራስ ወጉን እንኳን አላየሽም። ሰው ቤት እንዴት ነው ሄደሽ መሰሪ ይከብዳል ማለት ይከብዳል። እንዴት ነው የሚከብደው? በዚህ ላይ ደግሞ የሰው አፍ አለ። ወለደች መታ መታ ነው የወለደችው። በዛ ላይ ደግሞ ያው ጠይቃት ሰው የለም። በቃ ብዙ ነገር አለ። ያው ብዙ የሚወራ ነገር አለ። በቃ እሱንም እንደምንም ያስኩኝ በቃ እንደምንም 3 ወር ሞላኝ እዛ ማለት ነው። በቃ እንግዲህ በኋላ እዛ መቀመጥ አልችልም፣ አልቀመጥም። የሆነ ነገር ሳገኝ ወይ የሆነ ነገር ማዘር ስታገኝ እሱ ነው አይዞሽ፣ እሱ ነው የላከው፣ እሱ ነው እየረዳኝ ነው እላለሁ። ለምን እኔ ሳልሆን ቤተሰብን አለመሰደብ ማለት ነው። ማዘር ባላላት የሚለውን ነገር በቃ አላት። የሆነ ቦታ ሜጅ ስመለስ የሆነ ነገር ሳደርግ እሱ ነው ያደረገልኝ እላለሁ። እንደዛው እየሆንኩ በቃ ያቺን ውሸት ማቋቋም አቃተኝ። አዝመራም ሲገባ በቃ ብዙም ነገር ባላደርግ ማዘር አዝመራ ትንሽ ካስገባቸው ላይ ወስደዋል ከማዘር ስር ማለት ነው። ዳይሬክት ተናግሬ አይደለም። ለምን በላውን በግድ ነው። ጦርነት ነው ለሚመጣው ላይ ላይስተካከልም ይችላልና እንኳን መሸጥ አይደለም ለሚበላውን በግድ ነው እየወሰድኩ እሸጣለሁ። ከዛን የሚያስፈልገኝ ነገር አደርጋለሁ። ማን አደረገ ነው የምለው? የልጅ አባት ነው የምለው። የልጅ አባት ለኔ መርዳት አይደለም ልጅ የተወለደ ወንድ ነው ሴት ነው እንኳን ጥያቄ የለም። ከዛን በቃ 3 ወር እንደምንም ተቀመጥኩ። መሄድ አለብኝ፣ መስራት አለብኝ። ከዚህ በላይ እዚህ እየዋሸሁ መኖር አልችልም። ውሸት ነው፣ ነገም ውሸት ነው። እቺ ነገር እኮ ታልቃለች። አንድ ቀን የማይረሳኝ ነገር ቢኖር አልነገርኳትም ለማዘር ማለት ነው። ጤፍ ሸንጎ ነው ምንድን ነው የሚባል አለ ገጠር ላይ እና ጤፍ ሰፍራ አስቀምጣ ትሄዳለች። ከዛች ከጤፍ ላይ እኔ አልሰፈረችውም ነው አላማዬ እንደ በፊቱ ነው ብዬ ነው ለመስረቅ እዛ ከላው ላይ 3 ይሁን ለቁጥሩን አነሳው። ባንስ 1 ኪሎ ከምናምን ይሆናል። አነሳውና ሸጥኩኝ። ሸጬም ለራሴ የሆነ ነገር አላደርግበትም። ቡና ምናምን በቃ እንዳታስብ የሆነ ነገር ሁሌ ይሸጣል እንዳትል። እሷን ሸጠች እኮ ነው። ከዛ አደርጋለሁ እንደዛው እያደረኩ በቃ ሸፋፍናለሁኝ እኖራለሁ እንደዛው በቃ። ለምን የሆነ ነገር ኬታ ምንተሽ ነው ትለኛለች ማዘር ማለት ነው። ኬን ነው የምታመጪው ስትለኝ ዝም ብለሽ አበይም እንዲላታል። ግን እኮ የራሷን ነገር ነው ያው መነቃቱ አይቀርምና በዛች በጤፍ ላይ ነቃችብኝ። ኦኬ በዛች በጤፍ ላይ እኔ እንደዚህ እንኳን ጠርጥሬሽ አላውቅም። ሰው ያራስ ጥሪ ምናምን የሰጠሽ ይመስለኝ ነበረ። ለካ ከራሴ እያነሳሽ ነው ለራሴ የምታበይኝ ትለኛለች። የሆነ ነገር እንኳን አድርጌ ብል አበልተሽኛል ለካ ትለኛለች። ከዛ በቃ እንደዛው እያልኩ በቃ እንግዲህ በኋላ መቀጠል አልችልም መሄድ አለብኝ አልኳት። ማዘር ይሄን ነው የምትሄጂው? ሄደሽስ ምን ልትሆኚ ነው አለች። የምሄድበት እኮ የለኝም ማንም ጋር ሄዳለሁ ብዬ ያሰብኩበት ቦታ የለኝም። ሲስተር አለችኝ በቆጂ ብያለሁ። በቃ እሷ ጋር ሂጄ የሆነ ነገር ስራ እየሰራሁ እኖራለሁ እንጂ እዚህ እየተቀመጥኩ አልችልም። የሚሄደው ማጋ ነው ባለቤቴ ጋር ነው እንደሚሄድ ማቁት እዛ። ኦኬ ከዛ በቃ መቶ አይሽም እንዴ መቶ እንደዚህ በቃ ስፖርት ያድርግሽም ወይም ነው አይ ይመጣል እኮ አይ እኛ ጋር እኮ እንደዚህ ስለሆነ እንዴት እንደዚህ ይሆናል አይመጣም ምናምን በቃ የተለያዩ ውሸት ዋሻለሁ። ዛሬ ዋሽቼ ነገ ደግሞ ሌላ ሰው ሲመጣ ሌላ ውሸት ነው ዋሻው፣ አንድ ውሸት አይደለም። እና ሰው እየነቃብኝ ነው። ከዛ ነቃ መሄድ አለብኝ አልኩ። የሚያስፈልገው ነገር ያው ቴጋ ነው የሚሄደው። የሚያስፈልገው ነገር አደረገችልኝ ማዘር። ወጣሁ እዛ መጣሁ። ኖረው ከተማ እንደሆነ ነው። ጓደኛዬ ስደውልልኝ እንዴት ነሽ ደህና ነሽ መላይ ነሽ እንደዚህ ነኝ ደህና ነኝ ዛሬ የምለው ነገር ማለት ነው። ነገም ሲደወል ደግሞ ሌላ ሰው ሲደውል ሌላ ነው። ያወራሽውን ነገር ትረሻለሽ። ውሸታም እኮ ውሸት አይደጋም። እዛ የምዋሸው ለራሴ ነው ለሰውን እኮ አይደለም ያታልኩ ያለሁት ራሴን ነው። ከዛም በኋላ እንደዛው እያልኩ በቃ ምን ጀመርን። ሲስተር የሚያክስቴ ቤት ውስጥ ነው የምትኖረው። በቃ ምንም ስራ መስራት አለብኝ። ልጄን ማዝየብ ስራ እሰራለሁ። እንደዚህ እየተቀመጥኩኝ በቃ እየተሸከረ መኖር የለብንም። ወጣለሁ ያው በተጠራሁበት ቦታ ሄዳለሁ። እንደዛውም ሆኜ ማስተኛ ካለብኝ አስተኛለሁ። ልብስ ቦታ ከተጠራሁ ሄዳለሁ አጥባለሁ። ነው 100 200 እኛ ጋር ደግሞ ብዙ ያናል የተለመደ አይደለም።
ከዛ ነው በቃ አጥባለሁ ገባለሁ። እሷ ከዳይፐር አታልፍ ወይም ከሆነ ነገር አታልፍም። ያ ቤቷም ጠባብ ስለሆነ በየቀኑ ሳሙና ለመግዛት እቺ ዳይፐር ግዴታ ናት። ከዛን በቃ ከሰልም ከሆነ በቃ የተለያየ ቦታ ሲጠሩኝ ሄዳለሁ። እዛን ሄዳለሁ ከዛ መለሳለሁ። እንደዛ በቃ ህይወቷ እንደዛው ናት። ባልሽ በየለም ይሄ ሁሉ ሲሆን ጊዜው እድሜ ሄደልሽ የለም ከዛን በቃ እዛ ምንም አይደለም። ምንም በቃ ያናህን ነገር አይደለም። እንጀራ እንኳን አገዥበት ያለው ነገር ከባድ ነውና አንዷ ጋር ደወልኩላት። ለምን ሰፋ ያለ ከተማ አትሄጂም? የሆነ ሰዓት ላይ ደውዬ ነበረ እና በቁጭ ነኝ ያልኩት። ለምን ሰፋ ያለ ከተማ አትሄጂም? በቀን 2-3 ቦታ እኮ አታጭም። በዛ ላይ ደግሞ ብሯ እንደዚህ አይደለችም። በቃ ያለች ነገር ለኔ ትልቅ ነገር ነው። ሰው ሲያበረታታ ደግሞ አሪፍ ነገር ነው። ከዛ በቃ እንደዛ ከሆነማ እሺ መሆን አለበት። እንደዚህ ብዬ ሳስብ ደግሞ የቤቱን ኪራይ አላሰብኩም። የቤት ኪራይ አላሰብኩም። አልመጣልኝም የቤቱ ኪራይ እና መጣሽ? ይሄን ሳታስቢ መጣሽ? ዝም ብዬ መጣሁ። እሺ አዳማ መጣሽ? ዝም ብዬ መጣሁ። ላፈና መጣሁ። ፋዘር ሞጆ ነበር ቤት ፈርሶበት እዛ ነበር። እዛ መጣሁ 2 ቀን። ከዛን በቃ እንደተባለውም ተፈላለገ። ቤቱም ተገኘ የመኖሪያ ቦታ ማለት ነው። ከዛን የእጄ ላይ ብር የለም። ሲስተር ብቻ 2000 ብር ሰጣኛለች። እዛም በኋላ ያ ቤት ኪራይ 3500 ብር ነው። የለም ብር እጄ ላይ። ከዛ መጣሁ ስራ ገባለሁ ብዬ። አዎ ልጅ አለ። ልጅ ሲኖር እኮ ደግሞ ከባድ ነው። ምን አድርገሽ? ልጁ ባይኖር እንኳን ሰው ቤት ትገቢያለሽ። ከዛን በቃ ያለው ነገር ግራ ገባኝ። እንዴት ነው የሚሆነው? በዚህ ሰዓት ልጁ አመት ሞልቶታል። እንግዲህ ከበቆጂ ስመለስ አመቱ ነው። አመቱን አክብሬ በ3ኛው ቀን ነው በ4ኛው ቀን እንደዚህ ነው ወደዚህ የመጣሁት። ወደ አዳማ የመጣሽው? የመጣሁበት ደግሞ ሲስተር ይውላ ነበረ። ለሰርጓም አልመጣሁም። ብዙም እንደዚህ ያው ስለማይመቸኝ ከጂም ስለማጥር አልጠየኳትም። እሷንም ልናስገባ ነው ሲሉኝ በቃ በዛው ገብቼ በዛው አይቼ በዛው ስራ እንገባለሁ ነው አላማ። ምንም ባይለም ሰራተኛ ያስፈልጋል ነበርና ግቢ በቃ ችግር የለውም ሰራተኛ እስካገኝ ግቢ አለች አዳማ ማለት ነው። እና እሺ ደስ አለኝ። ለኔ ትልቅ ነገር ነው። እዛን ገባው ሰራው በቃ ሰራው 15 ቀን ነው እንደዚህ ሰራው። ከዛን በቃ ምንም ያናል ክፋት የለብኝም። ግን በልጁ ጉዳይ በጣም ሰቅቃለሁ። የተለያየ ነገር ካየ በቃ ሀሳብ ወደዛ ነው። እጁን ዘርግቶ አምጪኝ። እጁን ይዘረጋል እንደ ትልቅ ሰው ማለት ነው። በቃ የዛን ሰዓት በጣም እንትን አለኝ። እሺ ይሄ ልጅ ዛሬስ እንደዚህ እየሆነን እንኖራለን ችግር የለውም እስካሰራችን ድረስ እንደዛው እየተሸገረ ያው ለዛሬው ሳይሆን ነገ እኔ ቢሸግረኝም ቢርበኝም እኔ ብርበኛል እንጂ እሱ ይጠባል ችግር የለውም። ያው እንትን ማቆያም ቢሆን ይሆናል። ከዛ እንደዛው እየሰራው እያለሁ ሰራተኛ አገኘች። በቃ ሰራተኛ ስታገኝ በቃ ሰራተኛ አገኘው እኮ ማለት ቦታ አገኘሽ እንዴ ስትለኝ በቃ የሆነ ትልቅ ይድብደ ይጣልብኝ መሰለኝ። አንደኛ ሰርቼ ወር አልሞላኝም። ሁለተኛ ልጄ እንደዚህ የሆነ ነው እንዳልመለስ እንኳን የለም ጨርሻለሁ። የተሰጠችኝ ብር ጨርሻለሁ። ያለው ነገር ግራ ገባኝ። ምንድነው ማደርገው? ምንድነው እንዴ እንደዚህ በቃ ያለው ነገር በቃ ምንም እንትን አላልኩም ነው። አገኘሽ? አዎ እንደደነገጥኩ አስባለች። የወሩን ደግሞ ሰጠች። እኔ ደላላ ቆረጠች ምን አላለች። የወሩ ደግሞ ሰጠችኝ። ደስ እያለኝ ተቀበልኩ። ከዛ ነው የተወሰነ ብር ደግሞ ለባጃጅ ለታክሲ ይሆንሻል ብላ ሰጠችኝ። እሺ ከዛ በቃ እንደዛው ፈጣሪ ይመስገን ያለው የሆነ የምታወቀው ሰው ከዚህ ፊት የማውቀው ሰው አገኘሁ። እዛን በቃ ልክ አይደለም ሲያየኝ ምን ሆነሽ ነው? የበፊቷ ምረት አይደለሽም። ያን ሁላ ችግር እንኳን አልፈሽ እንደዚህ ሆነሽ አላውቅም። ምን ሆነሽ ነው አለኝ። አይ እንደዚህ ነው ስራ የለም ስራ አለ ብዬ ነው የወጣሁት። ልጅም ደግሞ እንደምታየው ገና ልጅ ነው። ስራ አጣሁ። በዛ ላይ ቤት የለም አልኩት። ማንም ብለሽ ነው የመጣሽው? ፋዘር ጋር ነበር ሞጆ የመጣሁት እና ለምን አትመለሽም? አልመለስም። ከዛ ነው እሺ እንደዛ ከሆነ የተወሰነ ብር ሰጥሽና ቤት ኪራይ ትሻለሻል። ለትንሽ እንኳን አልተግደረደርኩም። በቃ እሺ እንደዛ ከሆነ ትንሽ ብር እጄ ላይ አለ እሺ አልኩት። ያንን ቤት ኪራይ ተከራየልኝ። በቃ እሱ ጋር አንዳንድ ዕቃ አመጣልኝ። ከዛ መባግስቱ ፈጣሪ ይመስገን ስራ አገኘሁ። ልብስ ማጠብ እዛ ሄድኩኝ። አጠብኩኝ። የሚሰዳ ነገር አጸዳዳው ምናምን 2000 ብር ተሰጠኝ በአንድ ቀን ማለት ነው።
ስራው ትንሽ ቢከብድም ልጁን አዝላለሁ፣ ስተኛልኝ አስተኛዋለሁ። ከዛን እንደዛ አስተኛዋለሁ። እንደዛ እያልኩ መስራት ጀመርኩኝ። እንደዛ እየሰራው ሌላም ቦታ እንደዚህ በጥቆማ ተጠራው። ከዛን እዛ ሄድኩኝ፣ እንጀራ ጋገርኩኝ። 200 ብር ሰጠችኝ እዛ። ከዛን በቃ እንደዛው እያልኩ ስራ አለ ለካ የምትለዋ ነገር በቃ ውስጥ የመጣ በቃ መስራት አለብኝ፣ እሰራለሁ፣ ስራውን መስራት አለብኝ ግዴታ ነው አልኩኝ። ወሰንኩ፣ ወደ ስራው ገባሁ። በቃ እሰራለሁ። ቤት ብዙ ጎደሎ ነገር አለ። ገና አንድ ብዬ ነው ቤት ኪራይ ውስጥ በሰው ቃለኝ ያለሁት። በቃ አይረዱም ደግሞ እኔ ቤተሰብ ቶሎ ብሎ አይረዳም። ችግርሽን ካላየ እነሱ ላይም አልደውልም። ስራ አገኘሽ? አዎ አግኝቻለሁ አልኳት። እኔ እየሰራሁ ነው። አይ አሪፍ ነው በቃ ስሪ፣ እንደዛ ከሆነች እኛ የውስጤን የሚያውቀው ነው። እዛን በቃ እዛ ገብተሽ ሰራው ብለሽ ከመሶብ ቆርጠሽ ለልጅሽ አሰጭም። በቃ ያለው ነገር በጣም ከባድ ነው። እቤት ገባለሁ፣ ይሁን ነገር አደርጋለሁ። ለሱ ሳደርግ ለሱ ሳይሆን ነገር አድርጌ ወይን ፓስኝ ገዛው ካልኩ ዘይት ይጎላል፣ ዘይት ተገዛ ሲሆን ነገር ይጎላል። ብቻ ገና ነው አልተሟላም። የተሟላ ነገር ነው አስተሽ መሰሪው። ከዛን በቃ ለሱ እንደምንም ሆኜ በሱ በልቶ ያድራል። ሳይበላብኝ እንዲያደር አልፈልግም። እኔ ሳልበላ ማድርበት ቀን አለ። ጎረቤት ያለች ለምን ሻይ ቡና ቀሰጥሻለሁ ከነቃው ተከራይተን ለምን ሻይ ቡና አሰሪም አለች። ከዛን እሺ ደስ ይለኛል፣ ታገኘው ደስ ይለኛል አልኩኝና እንደዚህ እየርኩ ያለው ነይ እስቲ እዚህ ጋር አለኝና ደላላው ስጠይቅ አይ ልጅቷ እቃውን አላወጣችም፣ እቃ አለ ሙሉ እቃ አለ፣ እቃውን አላወጣችም፣ 1500 ብር ክፈይና ስሪ ያለኝ። ሰውዬው ጫት ምናምን ይሰራል። ደስ አለኝ በ1500 ብር መገኘቱ ከነቃው። ለካሱ እንዲለምድለት ነው። ኦኬ ለጊዜው ነው። እዛን ገባው ሄድኩኝ ወደ ቤት። 1500 መገኘቱ ደስ ብሎኛል። ሁለተኛ ደግሞ እሱ ምንድነው ያለው እቃውን ስታወጣ 3 ቀን ጠብቂኝ። ከዛን እሺ ተስፋ አደረኩና ወደ ቤት ሄድኩኝ። እዛ ሲሄድ ትንሽ ያው ጓደኛ ሆና ትንሽ ትከብዳለች። ደግ ናት ግን ያው የሰው አመል ደጉንም ክፉንም ችለሽ ነው። ከዛን በቃ 3 ቀን እንጠብቃለን እያልኩ እያወራሁ ወደ ቤት እየገባሁ እያለ ደውሎ የቅድሟ ልጅ ነሽ፣ ስራውን ነገ መጀመር ትችያለሽ፣ እቃውን መጣሽ ማጣጣብ ትችያለሽ አለኝ። እና አሁን ወደ ቤት እየሄድኩ ነው። እቃውን ማጣጣብም አልችልም፣ መምጣትም አልችልም። ልጅ ይዤ እዛ ቦታ ከሄዱ ልጅ አላት በሚለው ስራ ማይኖር ቦታ ብዬ አይ አልፈልግም ነገ ጠዋት አልኩት። ለምን ሲለኝ አይ አሁን ተማሪ ነኝ 12 ሰዓት ልጅ እንዳለሽ እሱም አያውቅም አልነገርኩትም። ከ12 ሰዓት በኋላ ነው ብዬ አታለልኩት። በቃ እሺ ምናምን ያንን ስራ እንደምንም ጠዋት ሄድኩኝ፣ አጸዳዳሁኝ፣ ልጅ ማቆየው ወሰድኩት። ከሴትዮዋ አወራውና ችግር የለውም ስታገኝ ትከፍያለሽ ይግባለችኝ። አስገባሁት። ለኔ ትልቅ ነው ያወጣ ብሎ መስራት። ከዛን ገባ። ያው ያቺ 12 ሰዓት ደግሞ በዛን ሰዓት ምንድነው ከ12 ሰዓት በኋላ የሚሰራበት ሰዓት ነው። ከዛ ቁጭ ብለን ምንድነው ብዙ ስራ የለም። ከ9 ሰዓት ምናምን በኋላ ነው የጫት ቦታ ነው። ስራውን አግኝቻለሁኝ፣ እየሰራሁ ነው። ልጁንም ማቆያ አስገብቻለሁኝ። ከዛን በቃ በበቂ ነገር አልተነሳውም። በበቂ ነገር ለስራው ይሄን ያህል ብር ብዬ ባጀት ያስቀመጥኩት ብር የለም። ዝም ብዬ ነው የተነሳውበት። ከሰል ትንሽ ከሰል ገዛው 200 ብር ከሰል፣ ቡና፣ ስኳር ምናምን ከሰው ላይ ወሰድኩኝ። ዱቤ ከሱቅ ላይ ወሰድኩኝ። አንደኛ ልጁ ማቆያ አለ። ብሩ የብሩ ነገር ነው። እዚህ ጋር ስራውን ስሰራ የዱቤ ነገር ስለሆነ አይጠራቀምልሽ። ከዛን ቤት ገባለሁ። ከዛን የሚያስፈልገውን ነገር ምናምን አድርጌ አድርሼ እንደገና ወደ ስራ እመጣለሁ። ምንድነው 12 ሰዓት ነው ትምህርት አላልሽም ወይ ሲለኝ 12 ሰዓት እኮ አይደለም ጠዋት 12 ሰዓት ልጅ ማቆያ ድርሼ ሰውየውን ነው ማታ 12 ሰዓት ሲሆን ግዴታ ነገርሽ በግልጽ ለዛ ነው አልኩት። የሚረዳኝ አይነት ሰው ይመስለኝ ማለት ነው። እንደዛ ነው እንዴ ምናምን አለኝ። አዎ እንደዛ ነው። ስራው ለራሴ ነው የምሰራው። አየር ኖረኝም አልኖረኝም እሱ የሚፈልገው ብሩ ነው። ከዛን ነው እንዴ አዎ። ከዛን ትንሽ ያው እንደመደበር ነገር አለው። እኔ ምንም አልመሰለኝም የሱ መደበር። ከዛን በቃ የሚያስፈልገውን ነገር ዛሬ ይሸጣል፣ መታያችን ዱቤ ነው የምትሞላው። ነገም እንደዛው በቃ ከፍ አለላለሽ? ምንም ከፍ አለላለኝ። እዚህ ጋር ማቆየው አለ። ከዛን እሁድ ለሚቀረው እንደራሱ እንደ ሰራተኛ እንዴት ነው በቃ ስራ እንደዚህ ነው እንዴ ነው እንጮብኛል። እዚህ የሆነ አንደኛ እዚህ ጋር ቤት ኪራይ አለ፣ የልጁ ማቆያ አለ፣ እዚህ ጋር መኖሪያ ቦታ አለ። የሚረዳኝ ሰው ወይም ደግሞ ሌላ አጋዥ የለኝም።
ዝም ብዬ ነው የገባሁበት አለምንም ማለት ነው። ከዛን በቃ ያለው ነገር ከበደኝ። እንዴ ምን መሆን ያለብኝ ከዚህ በላይ በቃ ማርገውስ ነገር ምንድነው? በቃ ይሄን ስራ መተው አለብኝ አለ። እንደዛው እያልኩ እያሰብኩ እሑድ ቀን ቤተክርስቲያን ሄደንና ከዛ ስንመለስ ልጄን አዝዬ በቃ እሑድ ልጄን አዝዬ መስራት ጀመርኩኝ እዛ ማለት ነው። ሰው እንዴት ነው ልጅ አዝራሽ መሰሪው? ሰው የለም ወይ ባልሽ የለም ወይ? ሌላ ነገር ነው እንትን የሚለኝ። እንዴት በቃ የምናገረው ነገር አላውቅም። እዛን ጥሩ አይደለም ይሄ ቦታ ላንቺ አይሆንሽም ይሉኝ። በቃ ይዘዋለሁ። እንደዛም ቢሆን ያው ግዴታ መብላት አለበት ከሰው ቤት ይሻለኛል፣ ከሚያሳቀኝ ይሻላል። ከዛን እንደዛው እያልኩ በቃ እሑድ ቀን ነው ምረት ከልጅ ጋር አይመችም ስራው በቃ ይቅር አለኝ። አቁም ያለኝ ይሄን ጊዜ በአንስ 120 ምናምን ቀን ሰርቻለሁ። የሰጠሁት ብዙ ብር ሳይለኝ 1000 ብር ብቻ ነው የሰጠሁት። ስራውን አቁሚ ሲለኝ በቃ ውስጥ የተስፋ ቆረጠ። እንዴ ስራ አቁሚ? እኔም ውስጥ ያለኩ ግን አስበሽበትና ድንገት ስትባይ ብትሆንም እዚህ ጋር ለልጄ ነገር እየቻለልኝ ነው። የሆነ ነገር ያደርግልኛል። ያው ዱቤም ቢሆን ወዲያም የሆነ ነገር ያደርግልኛል። ከዛን በቃ ምንም አላልኩም። እሺ አልኩ። የተወሰነ ቃለኝ ቤት ውስጥ የጨማመርኩት የጎደለ ዕቃ ወሰድኩኝ እሱን። ከዛን በቃ እዚህ ጋር መቆም አለበት ስራውን እንድሰራ አልኳ። ምን በቃ ማድረገው ነገር ጠፋኝ። ዳይሬክት ወደ ቤት ሄድኩኝ። ከዛን እያለቀስኩ ለጎረቤቴ ነገርኳት። እንደዚህ እኮ አለኝ። አልነገረኝም። ሌላ ስራ እንኳን እስክፈልግ አልሰጠኝም። እሱ ስለለመደለት ለካ ዘመሩ ነው እዛ ጋር አስገብቷል። ኦኬ ስለለመደ በቃ ብሎ ነው ሊቀጥል ነው እሱ። እዛ እየመጣ ምረት ስራ አሪፍ ነው ምናምን ትለኛለች። እዛ እየመጣ ቁጭ ብላ እየቃመ ታየኛለች። ለካ እነሱ የፈለጉት ስራው እስኪለምድላቸው ነው እንጂ ማከራየቱን ፈልገውታል። እዛን በቃ ተስፋ ቆረጥኩ። ሴትዮዋን ደግሞ በጣም ነው የቀረብኳት። መንገድ ላይም ሰዓት ምናምን አላናግራት ዝም እያልኩ ነው ማለት ነው። ከዛ መቀጨ ጭራሽ ባሰ ያለው ነገር። ከዛን በቃ ለምን እሱ ላይ አትደውይለትም ትለኛለች ጎረቤቴ ማለት ነው። አልደውልለትም። ብደውልለት የሚቀየር አይነት ሰው አይደለም። የሚቀየረን ሰው ትቀይሪዋለሽ ወይም ደግሞ ትይዣዋለሽ። ያለውን ሰው ደግሞ ብከሽውም የሆነ ነገር ብታረጊውም በቤተሰብ ዙሪያም ቢሆን የሆነ ነገር ታገኛለሽ። ልክሰስ ብል ሰው ያስፈልገኛል። እንዴት ነው የነሱ ምከሰው? ምንስ ኖሮ የሆነ ነገር ማረገው? የሆነ ለማስያዝ እንኳን ብር ያስፈልጋል። ምንድነው ማደርገው? በቃ ግራ ገባኝ። እሺ እኔ ላውራው አለችኝ። ኮሌጅ ትምህርት ቤት ሄድኩኝ። በቃ ደህና ሰው ነኝ። ከዛም በቃ እዛ ቁጭ ብዬ የተለያየ ሀሳብ ነው ማስበው። በቃ የሆነ ምን ላድርግ በዚህ ሰዓት በቃ የሆነ ቁጭ ብለሽ ብቻሽን ስታስቢ ብዙ ነገር አለ። ወይን ራሴን የሆነ ነገር አድርጌ እዚህ ጋር ራሴን እንትን ልበል ላጥፋ። ከዛም በኋላ ልጁን ፈልጎ ያገኙታል። ምንድነው ማድረግ የምችለው በዚህ ሰዓት? ስራ መስራት አልቻልኩም። ልጁን የሚቀበለኝ ሰው የለም። ምን ላድርግ? በቃ ይሁን ልጁን የሆነ ቦታ አድርጌ ሮጭ የሆነ መኪና ስልግባ በቃ የተለያየ ሀሳብ ነው ማሰበው። አይ ይሄም አይሆንም። በቃ ለሷም ደግሞ አንዳንዴ እኔ ራሴን ምን ላድርገው በቃ የሆነ ነገር ላድርግላታለሁ። ኧረ አንቺ ልጅ ተይ ትለኛለች። ደግሞ ይሄን ሁላ ሰውን የሆነ ከእጅ የሆነ ነገር ኖረኝ አይደለም። በቃ ቁርስም ከሆነ አብረን ሰርቼ ከሰጧት ይደብራታል ትላለች። ሰርተኛ ስሪ እንብላ ትለኛለች። እሰራለሁ አብረን እንበላለን። ማነች? ጎረቤት አለች ተከራይ ናት እንደኔው። ሰርተን አብረን እንብላ በቃ እስካለን ምን አባቱ ምንድነው ምግብ ነው ትለኛለች። ቢከብደኝ እበላዋለሁ። ልጄንም እንደዛ እበላዋለሁ። እዛ ነው በቃ ያለው ነገር እየከበደኝ መጣ። እሺ እንደዛ ከሆነ እላታለሁ። እንደዛ ከሆነ እሺ የሆነ ነገር ጽፌ ቤተሰብ ጋር የሱ ቤተሰብ ጋር ላደርስና ጣል አድርጌው ከዛ ስፈር ልጥፋ። ጅብስ ቢበላው ሌሊት ነው ሰዓት ነው የሚሆኑ አይነት ሰዎች አይደሉም። በቃ የተለያየ ሀሳብ ሳስበላለሁ። አንድ ቀን ሁለት ቀን በስርዓት ካሰብኩኝ ለሳምንት ራሴን ያመኛል። ራሴን በጣም ነው ራሴን ያመኛል። በቃ እንደዛ ከሆነ ዛሬ እዚህ ደርሷል። እሺ የሆነ ቦታ ማቆየው ስጂ አዲስ ማቆየው ስጂ ጣል አድርጌ ልጥፋ። ቁጥር የዚህ ቤተሰብን ቁጥር አስቀምጬ በቃ እናት ነኝ አልችልም። በቃ ወዴ አይችልም። እንዴት ይሆን ነገርስ ቢሆንብኝ ጥዬው ሂጄ ለእኔስ ቁጥሩን ጽፌ የሰጣችሁ ሰዎች ለእነሱስ ባሳልፉልኝ ምንድነው የሚሆነው? አይ ይሄም አይሆንም።
በቃ የማስበው ሀሳብ የተለያየ ሀሳብ ነው። አንድ ሀሳብ የለኝም። ለምን እንደዛችሁ ከእጅ ወደ አፍም ቢሆን በስራ ይሄን ሁሉ ሀሳብ አላስብም። ከዛም እንደ በፊቱ ለምን ልብስ ማጠብ ተመላላሽነት ምናምን አላሰብሽም? ከዛ በኋላ እየሰራሽ ነው? እሰራለሁኝ። አይሞላም ግን የቤቱ ኪራይ ይመጣል፣ ወይን የሆነ ነገር ያንሳል። የሆነ ቦታ ዘይት ስመጣ ዘይት ከትንሿ ከ400 ብር ከ200 ብር በታይ የለም። እሷን ስገዛ ብሩ አይለች። ቀለው ነገር ከባድ ሆነ። በቃ እሺ እንደዛ ከሆነ ልጁን የሆነ ነገር ላድርግ፣ የሆነ ነገር አድርጌው በቃ የሆነ ነገር ሆኖብኝ ነው ልበል አልችልም። በቃ ሀሳቤ ነው የኔ ሀሳብ ነው። ፈጣሪ ሆይ ምንድነው ለኔ ያዘጋጀልኝ? ምንስ ነው የምሰራው? እንዴትስ ነው የማደርገው? በቃ አታስቢ። ስራም ከሆነ እኔው ጋር እየሰራሽ የሚያስፈልገው ነገር እኔው ጋር ተጠቀሚ። በቃ ሰፖርት የምታደርገኝ እሷ ነበረች። አከራይ ሳትሆን ተከራይ ናት እሷ እንደኔ እና በቃ ባለው ነገር አይዞሽ፣ የሚያስፈልግሽ ነገር ነው ያለው። ሌላ ውጪ ባልችል የምንበላውን አንድ ላይ እንበላለን ትለኛለች ሁሌ። በቃ እሰራለሁ፣ ባለው ነገር እንተጋገዛለን። ያው እጅ ላይ ነገር በጣም ሳልበላ ብዬ አይደረ አላውቅም። ከሷ ጋር እስካለው ድረስ በቃ የሚያስፈልገውን ነገር ታደርግልኛለች። በቃ ልጄን ትይዣለሽ፣ ስራ እኔ ልስራና የቤት ኪራይ ልሸፍንልሽ። የሚሆን አይደለም የሷ ቦታ ስራ ቦታ ምንም አየር የለውም ቦታ። ሻይ ቡና ምናምን ነበር አክሲዮን ተከራይታ እዛ እንትና ላይ ምንም የሚሆን አይደለም ቦታ፣ ሁሉም ቦታ እንትን ስለሆነ የእሷ ደግሞ ገና ስለሆነ በቃ ብዙም አየር የለውም። በቃ ማለት ስራ እንደምንም በይና ስራ ፈልጊ እንጂ ቤትም እየዋልኩኝ ባለው ነገር ችግር የለውም፣ ሰፖርት አደርግሻለሁ። ግን እዚህ ጋር እኔ በፊት የገባሁልሽን ቃል ማድረግ አልችልም። ስራ እየሰራው አይደለሁም፣ እንደምንም በይና ስራሽ። ኦኬ አሁን ታዲያ ስትመጪ ምን አስበሽ ነው? ስመጣም ደግሞ ብዙ ጊዜ አስቤበታለሁ። ግን ከደወልኩልሽ ቢያንስ 1-4 ወር ምናምን ይሆናል በቆጅ እያለሁ ነው የደወልኩልሽ። ግን እዚህ ጋር ስታስቢ ደግሞ ግዴታ የሰው ልጅ ወርቆ ወይም ጎዳና ላይ ወርቆ መሸገር ብዙ ነገር አለ። እሱ ነገር ለልጄ ለኔ አይደለም ለልጄ ከሚሆን በቃ የሆነ መፍትሄ ማድረግ አለብኝ። ምን መፍትሄ ነው ያሰብሽ? ምን መፍትሄ እንዲሰጥሽ ተመልካች? ለኔ እንዲሆን የምፈልገው ምንም ነገር አልፈልግም። እንደ ማንኛውም ሰው ልጄን ይዤ መስራት እችላለሁ። ልጄን ደግሞ ነገር ማቆየም ቢሆን አስገብቼ መስራት እችላለሁ። አቅም አለኝ። ያው የትምህርት ዶክመንት ባይኖረኝም ሙያ አለኝ፣ እሰራለሁ ስራ። ምን ሙያ አለሽ? እና ማንኛውም ስራ የተሰጠኝ ስራ እሰራለሁ። ያው ማለት ያው የተለየ ሙያ ወይም ደግሞ ፈርኒቸር ወይ ነገር አይደለም። ያው ሰው ቤቱም ቢሆን ምግብ ቤቱም ቢሆን በቃ አልሰራም አይደለም፣ እሰራለሁ ለልጄ ስል ለመኖር ስል ማለት ነው። እና ትልቁ የምፈልገው ነገር እዛ ጋር በብዙ ነገር ለፍቼ አላገኘውም፣ አልሆነልኝም። ሰው ደግሞ እንዲረዳ የሚፈልገው ነገር ምንድን ነው? ለልጄ እየኖርኩለት የምሰራው ስራ የሆነ የተወሰነ ነገር በቃ ደሞዙ ብቻ ደህና ይሁን ምንም ይሁን በቃ ለምን ምግብ ቤት አይሆንም? ለምን በቃ ለምን ሰው ቤት አይሆንም? ግዴታ እና ልጅሽ አሁን ንሰድሽ የሚሉሽ ሰዎች ቢኖሩ ትገቢያለሽ? እገባለሁ። ከነ ልጅሽ ሙሉ ጠቅለለሽ? ያለኝ አማራጭ ምንም አይነት አማራጭ የለኝም በዚህ ሰዓት። አንደኛ ያው ግዴታ የፈራሁት ይደርሳል። ያው ብዙ ከባድ ነገር አለ እዚህ ጋር። የቤት ኪራይ ይደርሳል፣ እሱ መክፈል አለ ግዴታ። ካልከፈልሽ ደግሞ አንድ ቀን ማንም ረፍት አይሰጥሽም። ግዴታ ለሱ መስራት አለብኝ፣ አጠቃላይ መስራት አለብኝ። ስለዚህ አሁን የቤት ኪራይ ከዚህ ፊት ከከፈልኩለት ሸጉሩኝ 2000 ብር ወሰድኩኝ መልሳለሁ ብዬ ማለት ነው። በዚህ 2 ቀን ውስጥ መልሳለሁ ብዬ ብዙ ጊዜ ቆየውና በቃ በጣም ነው የተቀየሩብኝ። ለምን በውስጥም ከራሴ ቤት ኪራይ ላይ ነው ወሰድኩት። ሲሸገረ ቢርበኝ ይሻለኛል ከቤት ኪራይ ልጄን ይዤ ጎዳና ላይ ከሞታ ብዬ 2000 ብር ተበደርኩኝ ከሴትዮዋ ላይ። እዛን 2 ወር ነው የከፈልኩት። ብሩን ሳገኝ ሰው ሲሰጠኝ ከፈልኩኝ። ለምን ቢሸግረኝም ልጄ ጎዳና ላይ አወርቅም የምሰራውን ለምግቡ አደርጋለሁ። 2000 ብር ስጭኝ እና እቺ ሻይ ቡና ያልኩሽ ቦታ ላይ ነው ለሷ ብዬ 2000 ብር ተቀበልኳትና ስራው አልሆን ስለኝ ተውኩት። ስለዚህ እንዴት እንደሆነብኝ እኔ ነኝ የማውቀው። በቃ እምነት የለሽም፣ ውሸትሽን ነው። ከዚህም በላይ ነገ እምነት እንዳይኖርብን ያደረው በቃ
እና ብዙ ነገር ነው ያሳለፍሽ ብዙ ነገር ነው። ስለዚህ ሰዎች ቢቀጥሩኝ እሰራለሁ፣ ሌሎችም ደግሞ ስራዎች ልጄን ይዤ መስራት የምችለው ነገር ካለ መስራት ፈልጋለሁ። በግዙኝ ደስ ይለኛል። አይ ደግሞ እንደና ከሆነ ደግሞ ልጄ ማቆያ አድርጌ መስራት እችላለሁ። ስለዚህ እኔም ልጄም ጎዳና ላይ ሳንወጣ የምችሉትን ያህል አግዙኝ። ስራ በመፍጠርም ስራም እንድሰራ በየትኛውም ነገር ትልቁ ነገር አላማዬ ይሄ ነው፣ ሌላ ነገር አይደለም። እዛም ሆኜ ግዴታ ሰው ቤት እሰራለሁ፣ ችግር የለውም። 2000 ብር 3000 ብር ትገቢያለሽ። ግን እዚህ ከቤት ኪራይ እዚህ ጋር ለልጅ ማቆያ ማንም በቃ እንዴትም ሆኖ አይሆንም። አይበቃም። እሱ ነገር ነው በቃ ምንም ቢሆን ምንም የሰው ልጅ ሆነ መፍትሄ አያጣም እንጂ ደልቶኝ አይደለም። በቃ ብዙ ነገር ተናግሬ ነው ትራንስፖርት እንኳን የተላከልኝ ማለት ነው። እና በቃ በማንኛውም ሰዓት በቃ ለምን መኖሪያ ቤት አይሆንም ለልጄ እስካለው ድረስ። አይዞሽ እንግዲህ ተመልካቾቻችን፣ እንግዲህ ስራ ማሰራት የምትፈልጉ ሰዎች ካላችሁ ከነ ልጇ መቀበል የምትፈልጉም ቤት ውስጥ እያገዘች ከነ ልጇን ማሳደግ አብራችሁ ማድረግ የምትፈልጉም ካላችሁ ብታግዟት ደስ ይለናል። እንደ አይነት ሰዎች አይጠፉም ብዬ አስባለሁ። እሷን ከጎኗ ቆመን እናግዛለን የምትሉ ካላችሁ ሁሉ ከጎኗ እንድትቆሙ አደራ ማለት ፈልጋለሁ። የዛሬ ባለ ታሪክ ይሄን ይመስል ነበር። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ እንደዚሁ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምገመን እንጠራችኋለን ማለት ነው። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። እባካችሁ ሰብስክራይብ እንድታደርጉ አደራ ማለት ፈልጋለሁ። የዛሬ ፕሮግራም ስማራቂው የትና አርቲስት ገነት ንጋቱ ነበርኩኝ። ፕሮግራም ይጨርሻለሁ። ሰላም ለእናንተ።